ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። የተለያየ ርዕሰ ጉዳዮች የምናነሳበት ቆይታችን የሚቀጥል ይሆናል። ተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናቶች ከዛሬ ምሽት ጀምሮ በወልቭስና በአስቶን ቪላ ጨዋታ የሚጀምር ይሆናል። ቀጣይ ጨዋታዎች ምን ሊመስሉ ይችላሉ እንግዲህ በጉጉት ይጠበቃል። ከዛ በተረፈ ዛሬ በልዩነት የምናነሳው ጉዳይ በአውሮፓ ሻምፒዮንስ ሊግ የሚሳተፉ የትኞቹ ክለቦች ሊሆኑ ይችላሉ? አጓጊነቱ ከፕሪሚየር ሊጉ ሻምፒዮን በተረፈ በአውሮፓ መድረክ ላይ የሚሳተፉ ክለቦችም አጓጊ ሆኗል። የትኞቹ የመሳተፍም እድል ይኖራቸዋል የሚለውን ይገደባባይና ቃለስላሴ ቃሳይ ቀጣዮቹን ደቂቃ አብረናችሁ ቆይታ እናደርጋለን። ቃል እንዴት ነው ብያለሁ። ዛሬ በልዩነት እንግዲህ ቀደም ሲል እንደጠቀስኩት አራት ያህል ቡድኖች እንግዲህ እየተፎካከሩ ይገኛሉ። ያው የአስቶን ቪላ፣ የማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል ጉዳይ በሻምፒዮንስ ሊግ የመሳተፍ እድላቸው ከአንዱ ይቀራል። ሶስቱ የመሳተፍ እድል ሊኖራቸው ይችላል። ምክንያቱም 5 ክለቦች የመሳተፍ እድል ስለሚኖራቸው በእንግሊዝ ፕሪሚየር ሊግ ላይ የሚሳተፉት በአውሮፓ መድረክ። ስለዚህ ወይ ሊቨርፑልን ወይ ቼልሲን ወይ ዩናይትድን አለበለዛም ደግሞ አስቶን ቪላን እንጥላለን ማለት ነው። ዛሬ በውይይታችን በዚህ ጉዳይ ላይ እናነሳለን። እንግዲህ አርሰናል እና ማንቸስተር ሲቲ እርግጠኛ ሆነን አሳልፈናቸዋል ማለት ነው። ምክንያቱም ብዙዎች አሁን የአውሮፓ ሻምፒዮንስ ኦፕታ ራሱ እኮ አሳልፏቸዋል እኮ እንደውም ከ90% በላይ ነው የሰጣቸው 99.1 ሲቲን አርሰናልን ያው 100%። አሁን ካለው ፉክክር አንፃር በተለይ ሌሎች ክለቦች የሁለት ፈረሶች ግልቢያ የሆነ ይመስላል የፕሪሚየር ሊግ ፉክክርና ሌሎቹ ይበልጥ ወደ አውሮፓ ሻምፒዮንስ ሊግ ማስጠበቅ ፍልሚያ ላይ ገብተዋል። እርግጥ አሁን ባለው ሂሳባዊ ስሌት ስትመለከተው አስቶን ቪላ በተለይ ከማንቸስተር ዩናይትድም ቼልሲ እንዲሁም ሊቨርፑል በተሻለ መልኩ ለዋንጫ እድላለሁ ስትመለከተው። ምክንያቱም ከማንቸስተር ሲቲ የ5 ነጥብ ነው ልዩነቱ፣ ከአርሰናል ጋር አንድ ቀሪ ጨዋታ ኖሮት የ10 ነጥብ ነው ልዩነቱ ስትመለከተው። በአንጻራዊነት ግን የአስቶን ቪላ ባለፉት ሳምንታት ባልተጠበቁ ጨዋታዎች ላይ ነጥብ እየጣለ መምጣት ከፕሪሚየር ሊጉ የዋንጫ ፉክክር ይልቅ ለአውሮፓ ሻምፒዮንስ ሊግ እንዲያደላ ያደርገዋል። ግን ከዋንጫው ፉክክር ባልተናነሰ አሁን ላይ የአውሮፓ ሻምፒዮንስ ሊግ የውድድር መድረክ ላይ ተሳታፊ ለመሆን ሁሉም ክለቦች ቆርጠው የተነሱ ይመስላል። እርግጥ አንድ እድል ያላቸው ይመስለኛል። አራቱም ክለቦች የሚሳተፉበት እድል ሊኖር ይችላል። ይሄ ግን የሚሆነው ምንድነው? ልክ አምና እንደተፈጠረው ቶተንሃም ሆትስፐርስ ዩሮፓ ሊግን አሸንፎ ቻምፒዮንስ ሊግ እንደተሳተፈው እንዲሁም ደግሞ አምስተኛ ቡድን ሆኖ የተቀላቀለው ክለብ በአውሮፓ ሻምፒዮንስ ሊግ ሲሳተፉ የነበሩት በተለይ አርሰናል በጥሩ መልኩ ከሪያል ማድሪድ ነጥብ መውሰዱ ለእንግሊዝ ክለቦች የተሻለ ኮታን እንዲያገኙ አድርጓል። ዘንድሮም ከ9 ያህል የእንግሊዝ ፕሪሚየር ሊግ ክለቦች በአውሮፓ ሻምፒዮንስ ሊግ፣ በዩሮፓ ሊግ እና ኮንፈረንስ ሊግ እየተሳተፉ ነው። እነዚህ ክለቦች በአውሮፓ የውድድር መድረክ የሚያስመዘግቡት ነጥብ ለእነዚህ ክለቦች ሊረዳቸው ይችላል። ግን የትኛው ማስተማመኛ ስለሌለ እነዚህ ክለቦች በራሳቸው መንገድ የአውሮፓ ሻምፒዮንስ ሊግን ቦታቸውን ማስጠበቅ ይመርጣሉ ብዬ አስባለሁ እና አሁን በመጋቢትና ሚያዝያ ወር ላይ ፕሪሚየር ሊጉ ከምንጊዜውም በላይ እንደሚደምቅ ይታወቃል። ከዋንጫ ፉክክሩ ጎን ለጎን ባልተናነሰ ግን በአውሮፓ ሻምፒዮንስ ሊግ ለሚሳተፉ ክለቦች እንዲሁም ከሊጉ ላለመውረድ የሚደረጉ ትግሎች የበለጠ ተጠባቂ ሆነዋል። አዎ ያው በየትኛውም እግር ኳስ ላይ ምን እንደሚፈጠር አይታወቅም። ምክንያቱም የምታስመዘግበው የ3 ነጥብ ውጤት ነው ለአውሮፓ መድረክ ላይ የሚያሳትፍና የትኛውም ክለብ አሁን ላይ አስቶን ቪላም፣ ማንቸስተር ዩናይትድም ቼልሲም ቢሆን እንደዚህ አይነት ነገሮችን ቆምረው ይገባሉ ብዬ አልገምትም። አጋጣሚ ባለፈው በአውሮፓ መድረክ ላይ የተሳተፉት ማንቸስተር ዩናይትድ እና እንደዚሁም አስቶን ቪላ በአውሮፓ ሻምፒዮንስ ሊግ ላይ ለመሳተፍ የዩሮፓ ሊግን ዋንጫ ከማሸነፍ በዘለለ ደግሞ በአውሮፓ ሻምፒዮንስ ሊግ ላይ ለመሳተፍ ነበር ትንቅንቃቸው። ዘንድሮ ግን አይታወቅም ምን ሊፈጠር እንደሚችል። ግን ያን ሁሉ አስወግደው ነው አሁን 5ቱም 6ቱም ቡድኖች የተሳተፉ የሚገኙት። ቼልሲና አርሰናልንም ሲቲንም መጨመር እንችላለን በአውሮፓ ሻምፒዮንስ ሊግ ላይ ስለሚሳተፉ። ከዛ በተረፈ ግን ዛሬ ስናነሳ ይሄን ጉዳይ የትኞቹ ክለቦች በአውሮፓ ሻምፒዮንስ ሊግ የመሳተፍ እድል አላቸው ከወቅታዊ ብቃታቸው አንጻር፣ ቀደም ሲል ደግሞ ካደረጉት ጨዋታ አንጻር ስንመለከት ነው። ከዛ በተረፈ በሚቀጥሉ ሳምንታቶች ደግሞ ዛሬ አርሰናልና ሲቲን 100% በአውሮፓ ሻምፒዮንስ ሊግ የመሳተፍ እድል አላቸው ብለን እንዳወራን ሁሉ በሚቀጥሉ ሳምንታቶች ደግሞ የወራጅ ቀጠና ያሉ ቡድኖችን እንመለከታለን። ደግሞ አሁን 100% አሁን እየተባለ የሚገኘው ያው ወልቭስ ነው። ዛሬ ምሽት ከአስቶን ቪላ ጋር የሚያደርገውን ጨዋታ ይጠበቃል። ከዛ በተረፈ እንደነ ዌስትሃም፣ ኖቲንግሃም፣ ሊድስ ዩናይትድ የመሳሰሉ በርንሌን ቶትንሃምም የ4 ነጥብ ልዩነት አለው ከወራጅ ቀጠናው ከዌስትሃም ዩናይትድ እና እነዚህም ቡድኖች ደግሞ ላለመውረድ ደግሞ የሚታገሉ የትኞቹ ናቸው እንላለን። በመሃል ግን
የሲቲን እና የአርሰናል ደግሞ የፈረስ ግልቢያም እንመለከታለን። አስቶን ቪላን እንመልከት። እንግዲህ በዘንድሮ የውድድር ዓመት ላይ ሳይጠበቅ በአሰልጣኝ ኡናይ ኤምሬ በፕሪሚየር ሊጉ መድረክ ላይ ጥሩ ግስጋሴን ሲያሳይ የነበረው አስቶን ቪላ ነበረ። እንደውም የሆኑ ሳምንታቶች ላይ ሁለተኛው ላይ የተቀመጠ በአርሰናልንም መጣሁ የሚል ሶስተኛው ከሲቲ በመቀጠልም ተቀምጧል። አሁን ግን በዛም ባለበት ደረጃ ላይ እንዴት ነው ከሌስተር ሲቲ ይህን ነገር መማር አይቻልም ወይ? ሻምፒዮን የመሆን እድል ውስጥ አይኖርም ወይ የተባለም እኛም መድረኩ ላይ ስናወራው ነበር። አሁን ግን የልምድ ጉዳይም የተጫዋቾች የጨዋታ መደራረብም አስቶን ቪላን ትንሽ እያንሸራተተው መጣና ከሁለተኛነት ከሲቲ ጋር ያለውን የነጥብ ልዩነት አስፍቶ አሁን ሶስተኛ ላይ ተቀምጧል። እንግዲህ አስቶን ቪላ በደረጃው ሶስተኛ ላይ ይቀመጥ እንጂ ከስድስተኛ ደረጃ ላይ ካለው ሊቨርፑል ጋር ያለው ነጥብ የ6 ነጥብ ነው። ይሄ ማለት የ2 ጨዋታ ነው። ስለዚህ ገና ጨዋታዎች ይቀሩታል። ምን ሊፈጠር አይችልም እስከ ስድስተኛ ያለው ደረጃ ይሄን በመመልከት ነው። ምናልባት ግን ዘንድሮ አስቶን ቪላ በተለይ ያለፉትን 5 ጨዋታዎች ስንመለከት እየተንሸራተተ ከዛ በተረፈ ያሸነፋቸውን ጨዋታዎች ስትመለከት እንግዲህ አስቶን ቪላ ባለፉት 5 ጨዋታዎች ካለፉት 5 ጨዋታዎች 2ቱን ተሸንፈው 2ቱን አቻ ወጥቶ አንዱን ነው ያሸነፈው። ይሄ ማለት እንግዲህ ባለፈው መድረክ ላይ ስታዩ እንግዲህ ብራይተንን እንኳን 1-0 ሲያሸንፍ በተጨማሪ ደቂቃ 88ኛው ደቂቃ ላይ ነው አስቆጥሮ ማሸነፍ የቻለው። እንደዚሁም ደግሞ ከሊድስ ጋር ባለፈው መርሃ ግብር የነበረውን 1-1 የተለያየውን በውሰቱል ታሚ አብርሃም ያስቆጠረው ጎል አዳናቸው እሱም በ90 ደቂቃ መጨረሻ ላይ። ስለዚህ የኡናይ ኤምሬው አስቶን ቪላ እየተንሸራተተ የመጣበት አንዱ ምክንያት ነው። ዛሬ ደግሞ ከወልቭስ ጋር የሚያደርገውን ጨዋታ እንደዚሁ የሚጠበቅ ነው። ምክንያቱም ወልቭስ ለአርሰናልም ያልተኛ ቡድን ነው። ተጫዋቾቹ የሚሉት መውረዳችንን ብናረጋግጥም መጥፎ ወራጆች መሆን ስለማንፈልግ የምናገኛቸውን ቡድኖች ሁሉ ፈተነን አሸንፈን ብንወርድ ይሻላል የሚል እሳቤ ውስጥ ያሉ ተጫዋቾች ያሉበት ክለብ ስለሆነ ለአስቶን ቪላ የዛሬ ምሽቱ ራሱ ከባድ ነው የሚሆነው። በተለይ ደግሞ የመጀመሪያውን ጨዋታ አሁን ዛሬ ላይ ቀድሞ ማድረጉ ለቼልሲ ለአስቶን ቪላ ለማንቸስተር ዩናይትድ እና ለሊቨርፑል ጥሩ ነው ብዬ ገምታለሁ። አጋጣሚ ዛሬ ቀደም እንዳልኩ አሁን ላይ የ6 ነጥብ ከሊቨርፑል አለው። ሊቨርፑል ይህን ጨዋታ ከማድረጉ በፊት አስቶን ቪላ ዛሬ ቢሸነፍ የ3 ጨዋታ ሆነ ማለት ነው። ስለዚህ የአውሮፓ የሚሳተፍበት መድረኩን አሁንም ሊያጣ ይችላል። በኒውካስል ከ2 ሳምንት በፊት እንዴት እንደተሸነፈ እናየዋለን። በአጠቃላይ ከ5 ጨዋታዎች 1 ብቻ ያሸነፈው ብራይተንን ነው፣ እሱንም በመጨረሻ ደቂቃ ነው። ስለዚህ ቀጣዮቹ ጨዋታዎችን የአስቶን ቪላን ካነሳ በኋላ ደግሞ ቀጣዮቹ መርሃ ግብሮች ደግሞ ለአስቶን ቪላ ምን ሊያመጡ ይችላሉ የሚለውን ጉዳይ ደግሞ እናነሳለን። እንግዲህ አስቶን ቪላ በዋንጫ ፉክክር ውስጥ በጣም መቆየት የሚችልበት እድል ነበረው። ምክንያቱም በርካቶቻችን ግምቶቻችንም የሰጠ ነው ለአርሰናልና ለማንቸስተር ሲቲ ስለሆነ ዓለም ሁሉ ትኩረት ያደረገው እነዚህ ክለቦች ላይ መሆኑ ለአስቶን ቪላ በጣም ትልቅ ጥቅም ነበረው። ግን አስቶን ቪላ ትልቅ ልዩነት የፈጠረለት ምንድነው ካልክ ስኳድ ዴፕዝ ነው ብዬ ነው የማስበው። በፍጹም የአስቶን ቪላ ተጫዋቾች አሁን ባላቸው ደረጃ ልክ በማንቸስተር ሲቲ እና በአርሰናል ደረጃ ልክ የሚገኝ የስኳድ ዴፕዝ አለው ብዬ አላምንምና ያ ደግሞ ልዩነቱን በጣም ሰፊ አድርጎ ፈጥሮታል። ይህንን አሰልጣኝ ኡናይ ኤምሬ ተናግረውታል። እኛ በኩል ደረጃ ከአርሰናልና ማንቸስተር ሲቲ ጋር በዚህ አቅማችን ልንፎካከር አንችልም ብለዋል። እርግጥ ከጫና አንጻር አሰልጣኝ ኡናይ ኤምሬ ትልቅ እድሎች ነበራቸው፣ ግን በመሃል በርካታ ጉዳቶች አጋጥመዋቸው ነበር። ስፔሻሊ ዳግላስ ሉዊዝን የምታስታውስ ከሆነ የቀድሞው አማካያቸው ከጁቬንቱስ ወደ ኖቲንግሃም ፎረስት ካቀና በኋላ በውሰት ውል ዳግም ወደ ራሳቸው መልሰውታል። ይህ ደግሞ በተደጋጋሚ በተለይ አማካይ ስፍራ ተጫዋቾቹ እነ ጆን ማጊን በጉዳት ነው የሚገኙት። ዮሪ ቴሌማንስ በተደጋጋሚ ጉዳት እየገጠሙ ነው። በዚህ ሂደት ውስጥ አስቶን ቪላ በጣም ተፈትኗል። በዚህ ሂደት ላይ ደግሞ አስቶን ቪላ በተጠበቀው ልክ ወይ ደግሞ ኡናይ ኤምሬ እንደሚፈልጉት አይነት መንገድ ክለቡ የሚፈልጋቸውን ተጫዋቾች አስፈርሞላቸዋል ብዬ አላስብም በክረምት። ምክንያቱም በርካታ ክለቦች ሲሯሯጡ ታሚ አብርሃም ነው ያስፈረሙት። ከቤሽክታሽ ቢያስፈርሙትም ጥሩ ጊዜያትን እያሳለፈ ይገኝ ነበር በተርኪሽ ሱፐር ሊግ። ግን አማራጭ ስላልነበራቸው የመጨረሻውን አማራጭ ለመጠቀም አስቶን ቪላ ልዩነት የፈጠረለት የስኳድ ዴፕዝ ከሆነ ግን አሁንም ያለው እድል ምን ይመስላል የሚለውን ግን ማንሳት ተገቢ ነው። እርግጥ ከማንቸስተር ዩናይትድም ከቼልሲም
ሊቨርፑልን በተሻለ መልኩ የራሱን እድል በራሱን የሚወስንበት አቅም ላይ ደርሷል። በተለይ በአውሮፓ የውድድር መድረክ ለመሳተፍ ስትመለከተው የነጥብ ልዩነቱ በጣም ተቀራራቢ ነው። 51 ነጥቦች ይዞ ከማንቸስተር ሲቲ በ5 ነጥቦች ዝቅ ብሎ 56 ነጥብ ከያዘው ማንቸስተር ሲቲ በ5 ነጥብ ብቻ ነው የራቀው። አትሊስት በዋንጫ ፉክክሩ እንኳን ያለው እድል እጅግ በጣም ጠባብ ነው ብንል፣ በአውሮፓ የውድድር መድረክ ለመሳተፍ ግን አሁንም ያለው እድል በእጁ ይመስላል። እርግጥ ዛሬ የሚያገኘው የበሰበሰ ዝናብ አይፈራም እንዲሉ ወልቭስ ነው። ወልቭስ አሁን ከዚህ በኋላ ቅድም እንዳልከው የፖርቹጋላዊው የክለቡ ግብ ጠባቂ ጆሴሳ የፕሪሚየር ሊጉ ደካማ ቡድን በታሪክ ሆነን ማጠናቀቅ ስለማንፈልግ እያንዳንዱ ጨዋታ ለመፋለም እንገባለን ሲል ተናግሯልና ይህ ስትመለከተው በፕሪሚየር ሊጉ 11 ነጥቦች በጣም ደካማ የተባለው በፕሪሚየር ሊጉ ጉዞ 11 ነጥቦች ነው። ወልቭስ 10 ነጥቦች ላይ ነው የሰበሰበው። በውድድር ዓመቱ አንድ ጨዋታ ብቻ ነው ያሸነፈው። 7 ጨዋታዎች ደግሞ አቻ ተለያይቷልና ይህ ስትመለከተው ወልቭስ ምን ያህል ደካማ የውድድር ዓመትን እያሳለፈ እንደሚገኝ ይታወቃል። ግን ከዚህ በኋላ ወልቭስ የሚያደርጋቸው ጨዋታዎች በሙሉ ኃይሉን ማጥቃት፣ ምንም አይነት የሚፈራው ነገር ምንም አይነት ነገር የሚያጣው ነገር የለም። ስለዚህ ሁሉንም ነገር በቻለው አቅም ለማሸነፍና ከደጋፊዎቹ ጋር ያላቸውን ጊዜያቶች ኢንጆይ ለማድረግ ነው። ምክንያቱም ከዚህ በኋላ በፕሪሚየር ሊጉ የመትረፍ እድሉ እጅግ በጣም ጠባብ ሆኗል እና አሁን ወልቭስ ከዚህ በኋላ የሚያደርጋቸው እያንዳንዱ ጨዋታዎች ከደጋፊዎቹ ጋር ለመዝናናት የሚያደርገው ይመስለኛል። ወደ ኡናይ ኤምሬ ስንመጣ ከዚህ በኋላ ያሉት ጨዋታዎች በጣም ፈታኝ ናቸው። ለምሳሌ ቸልሲን ይገጥማል፣ ማንቸስተር ዩናይትድን በቀጣይ ይገጥማል፣ አስቶን ቪላ። ስለዚህ ትልቅ እድል በእጁ ይዟል ብዬ አስባለሁ። አሁን በአንጻራዊነት በአውሮፓ ሻምፒዮንስ ሊግ እየተሳተፉ ከሚገኙ ክለቦች ወይ ደግሞ ለመሳተፍ እየጣሩ ከሚገኙ ክለቦች ማንቸስተር ዩናይትድ ክሪስታል ፓላስን ነው የሚገጥመው። ቸልሲ ከሜዳው ውጭ አቅንቶ በለንደን ደርቢ አርሰናልን ነው የሚገጥመው። ስለዚህ ስትመለከታቸው በዚህ እድል የተሻለ አጋጣሚ አግኝተዋል አስቶን ቪላ የነጥብ ልዩነታቸውን አስፍተው ለመጠበቅና አሁን አስቶን ቪላ ከሌሎች ክለቦች አንጻር ስትመለከተው እርግጥ ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት 3 ብቻ ቢሆንም አሁንም ግን በራሱ እድል በራሱ እጅ ይገኛልና ይህንን ለመወሰን ደግሞ አሰልጣኝ ኡናይ ኤምሬ እዚህ ደረጃ ላይ ደርሰው ይህንን መድረክ ያጡታል ብዬ አላስብም። ከዚህ በፊት እኛ አሰልጣኝ በትልቅ ደረጃ የሚነሳ በፕሪሚየር ሊጉ ታሪክ ባይኖራቸውም ዋንጫ ባያሸንፉም ከአርሰናል ጋር በጊዜ ቢሰናበቱም አስቶን ቪላ ግን ተፎካካሪ ክለብ አድርገውታል። ከ41 ዓመታት በኋላ ወደ አውሮፓ ሻምፒዮንስ ሊግ መልሰውታል። አሁንም ይህንን መድረክ ያጡታል የሚል እምነት የለኝም። ነገር ግን ባለፉት ሳምንታት ያሳየው መንሸራተን ስትመለከት ግን ለአስቶን ቪላ ከሌሎች ክለቦች አንጻር ትልቅ መተማመኛ አለው ብዬ አላምንም። አዎ ያው የአሰልጣኝ ኡናይ ኤምሬው አስቶን ቪላ ምናልባት እንግዲህ በዘንድሮ የውድድር ዓመት ላይ በአውሮፓ ዩሮፓ ሊግ ላይ እየተሳተፈ ይገኛል። ያው እንደ ሌሎቹም ክለቦች እንደ አርሰናልም ማንቸስተር ሲቲም በአራቱም መድረኮች ባይሳተፍም ነገር ግን አስቶን ቪላም በሳምንቱ አጋማሽ ላይ እየተሳተፈ ይገኛል። እንግዲህ አሁን ላይ ለአስቶን ቪላ የውጤት ማሽቆልቆል ወይም ደግሞ ወደ ታች መውረድ አንዱ ትልቁ ምክንያት ነው ብዬ የምገምተው አንደኛ የኤክስፔሪየንስ የልጆቹ ማጣት ይመስለኛል። በዚህ በአውሮፓ መድረክ ላይ እየተሳተፍክም በውስጥ ሊጎችም ላይ እየተሳተፍክ እንደዚህ አይነት ነገሮችን ስታመጣ በወሳኝ መርሃ ግብሮች ላይ የምትጠላቸው ነጥቦች ይሄኛውን መርሃ ግብር ደግሞ ዋጋ ያስከፍላል ብዬ ገምታለሁ። ከዛ በተረፈ እንግዲህ ቀጣዮቹ ጨዋታዎች ምንም ጥያቄ የለውም 12 ሳምንታቶች ለአስቶን ቪላ ወሳኝ መርሃ ግብሮች ናቸው። እኔ ከማንቸስተር ዩናይትድ ከቼልሲ እና ከሊቨርፑል በላይ ለአስቶን ቪላ መጥፎ መርሃ ግብር ነው ከዚህ በኋላ ያሉት ብዬ ገምታለሁ። አንዱ ዛሬ ላይ ከሰዓታት በኋላ የሚደረገው ምሽት ላይ 5 ሰዓት ላይ የሚደረገው ወልቭስን ከሜዳ ውጭ የሚያስተናግድበት ጨዋታ እንደዚሁ ከባድ ነው ብዬ ገምታለሁ። ከዛ በመቀጠል ቪላ ፓርክ ላይ ቼልሲም አሁን ልክ ከሱ ቀጥሎ የምናወራው ከዩናይትድ ቀጥሎ የምናወራው በአውሮፓ ሻምፒዮንስ ሊግ ላይ ለመሳተፍ የሚታገል ቡድን እንደመሆኑ ቼልሲም ይህን ጨዋታ ይፈልገዋል። በቀጣይ ደግሞ ኦልድ ትራፎርድ ላይ የሚያደርገው ጨዋታ ለአስቶን ቪላ ሌላ ችግር ነው ይዞበት የመጣው። ምክንያቱም እንደ ቼልሲ ሁሉ ማንቸስተር ዩናይትድም አሁን ላይ የሚፈልገው ወደ አውሮፓ ሻምፒዮንስ ሊግ መግባት ነው። ስለዚህ የአሰልጣኝ ኡናይ ኤምሬው አስቶን ቪላ ችግር ውስጥ ነው ያለው በምክንያት ነው የማወራው። ቀጣይ ደግሞ ዌስትሃም ዩናይትድን እዛው ቪላ ፓርክ ላይ ነው የሚገጥመው። የኑኖ ስፕሪቶ ሳንቶ ቡድን ዌስትሃም የህልውና ጉዳይ ላይ የሚገኝ ቡድን ነው። 1 ነጥብ ብቻ ሳይሆን 3 ነጥብ ግዴታ የሆነበት ጨዋታ ላይ ነው ላለመውረድ የሚታገል ነው። ከዛ በተረፈ እንደዚሁ ደግሞ ኖቲንግሃም ፎረስትን ይገጥማል። ይሄ የምላችሁ የተከበራችሁ ከወልቭስ ጀምሮ እስካሁን እስከ አስቶን ቪላ ኖቲንግሃም ፎረስት ያሉት ላለመውረድና ለአውሮፓ ሻምፒዮንስ ሊግ የሚጫወቱ ቡድኖች ናቸው። በመቀጠል ቀለል ሊለት ይችላል። ቀለል ሳይሆን ኖርማሊ እንደው አንጻራዊነት
ሰንደርላንድን ቪላ ፓርክ ላይ የሚገጥመው በሊጉ አጋማሽ ላይ እንደሚገኙት ያን ያህል ፈታኝ እንደዛ ነው። ከዛ በተረፈ ደግሞ ሌላኛውን ደግሞ አይታወቅም ከሳምንታት በኋላ ወይ ወርዶ እንመለከተዋለን። ማለት ወርዶ ሚንስ ላለመውረድ እየተጫወተ የሚገኝ ቡድን ሊሆን ይችላል፣ ወይ ከፍ ብሎ ይሆናል። ቶተንሃምን ይገጥማል። ከዛ እያለ መጥቶ በርንሌይን ደግሞ ላለመውረድ ሌላ የሚታገለውን ቡድን አስቶን ቪላ ይገጥማል። መጨረሻ ላይ እንደዚሁ በአውሮፓ መድረክ ላይ የሚሳተፈው የሚፈልገውን ሊቨርፑልን ይገጥማል። እንግዲህ እነዚህ 11 መርሃ ግብሮች እስከ መጨረሻው ድረስ አይታወቁም። መጨረሻ ላይ የሻምፒዮንነት ልዩነቱ ይለያል ብዬ በምገምትበት አጋጣሚ ውስጥ መጨረሻ ጨዋታ የሚያደርገው በኢትሃድ ማንቸስተር ሲቲን የሚጋብዝበት ጨዋታ ይሆናል። ስለዚህ አሁን ላይ እኔ በእኔ ምልከታ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል በጣም ታይት የሆነ ስኬጁል ያለበት የኡናይ ኤምሬው አስቶን ቪላ ነው። ስለዚህ በአውሮፓ ሻምፒዮንስ ሊግ የመሳተፍ እድሉ በጣም የጠበበ ነው። ምክንያቶቹ ደግሞ ከተፎካካሪዎቹ የልምድ ጉዳይ በመነሳት ሊቨርፑልም ቼልሲም ማንቸስተር ዩናይትድም ልምድ ያላቸው ክለቦች ናቸው፣ ታላላቅ ክለቦች ናቸው። ከዛ አንጻር የኡናይ ኤምሬው አስቶን ቪላ ከአውሮፓ ሻምፒዮንስ ሊግ የመውጣት እድሉ ለኔ ከሌሎቹ ቡድኖች አንጻር በጣም የሰፋ ይሆናል ብዬ ገምታለሁ። ወደ ማንቸስተር ዩናይትድ እንሂድ። ማንቸስተር ዩናይትድ አሁን ላይ እውነት ለመናገር ዩናይትድን ሳነሳኔ አሁን የ2026 የውድድር ዘመን ከገባ በኋላ ዋንጫ ቢሰጠው ዩናይትድ ነበር የሚያገኘው። ያለፉትን 6 የውድድር መድረኮች በማሸነፍ ሚንስ አንዱን አቻ ወጥቷል፣ አልተሸነፈም። 18 ነጥቦችን የሰበሰበው ይሄ ቡድን አርሰናል የሰበሰባቸው 16 ነጥብ ነው። ሲቲም 16 ነጥብ ነው። 2026 የውድድር ዓመት ከገባ በኋላ እንደ ማንቸስተር ዩናይትድ የቀናው ጥሩ ጊዜ እያሳለፈ የመጣ ቡድን አለ ብዬ አልገምትም። አሁን ላይ እኔ ቁጭ ብዬ እንደው ቢቻል የአውሮፓ ሻምፒዮንስ ሊግ ይገባል አይገባም ሳይሆን ዘንድሮ አሁን ላይ እንደው የዛሬን ያደርገውና ከ2026 ወዲህ ጨዋታው ከእንደ አዲስ ቢጀምር ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ዋንጫን ያገኛል ብዬ ነበር እኔ እማወራውም ምተነትነውም እንደዚህ እማወራውም ማለት ነው። ስለዚህ ማንቸስተር ዩናይትድ አሁን ላይ ከሌሎቹ ክለቦች በተለየ መልኩ ጥሩ የውድድር ዘመን እያሳለፈ ነው። ባለፈውም እንዳልኩት እንደ ዩናይትድ አሁን የተረጋጋ ቡድን የለም። አሁን ላይ የአሰልጣኝ ማይክል ካሪኩ ቡድን ለቡድኑም ሲሉ ለሳቸውም ሲሉ የአውሮፓ ሻምፒዮንስ ሊግ መግባት ይፈልጋሉ። ገቡ ማለት ሙሉ የስራ አስኪያጅነት ውል ይሰጣቸዋል ወይም ደግሞ አሰልጣኝ ይሆናሉ ማለት ነው። መቼም ይሆናል ብዬ ገምታለሁ እኔ ሳስበው እኛ አሰልጣኝ በአውሮፓ ሻምፒዮንስ ሊግ ካሳተፉት። ከዛ በተረፈ ግን የሚገጥሙት ቡድኖች በቀጣይ እነማን ናቸው የሚለውን ደግሞ እናነሳለን። እንግዲህ 2026 ለማንቸስተር ዩናይትድ እና ለማንቸስተር ዩናይትዳውያን ሆኗል ብዬ አስባለሁ። ምክንያቱም አሰልጣኝ ማይክል ካሪክ በነገራችን ላይ ከዚህ በፊትም በጊዜያዊነት ከኦሊ ጉናር ሶልሻየር በኋላ ክለቡን ከተረከቡ በኋላ ባደረጓቸው 3 ጨዋታዎች አልተሸነፉም ነበር። ያንን እስካሁን በአጠቃላይ በማንቸስተር ዩናይትድ የአሰልጣኝነት ዘመናቸው 9 ጨዋታዎችን መርተው አንድም ጨዋታ አልተሸነፉም። ግን የዚህኛው የተለየ መልክ አለው። ለምሳሌ ማንቸስተር ዩናይትድን ሲረከቡ ከብዙ ጫና ጋር ነው የተረከቡት። ምክንያቱም አሰልጣኝ ሩበን አሞሪም ባልተጠበቀ ሁኔታና ሰዓት ነበር ከኦልድ ትራፎርድ የተሰናበቱት። ማይክል ካሪክ ልክ የማንቸስተር ዩናይትድ መልበሻ ክፍል ቤት ውስጥ ከገቡ በኋላ ግን ነገሮች በሙሉ መልካቸውን ቀይረዋል። በወቅቱ የነበሩት ጨዋታዎች እነማን ነበሩ? በተከታታይ የገጠሙት በፕሪሚየር ሊግ ዋናት ላይ የተቀመጡት ማንቸስተር ሲቲ እና አርሰናል ነበር። በኋላ ላይ ፉልሃምን ገጠሙ። ከዛ በኋላ ቶተንሃም ሆትስፐርስን ገጠሙ። ከዛ በኋላ ዌስትሃምና ኤቨርተንን የገጠሙት። በዚህ ሂደት ውስጥ ፈታኝ የተባሉ መርሃ ግብሮችን አልፈዋል። ማንቸስተር ዩናይትድ ከቅርብ ሳምንታት በፊት አሰልጣኝ ማይክል ካሪክ ከመሾሙ በፊት በአውሮፓ ሻምፒዮንስ ሊግ ለመሳተፍ በጣም አነስተኛ እድል ካላቸው ከታላላቆቹ ክለቦች መካከል ማንቸስተር ዩናይትድን በጉልህ መጥራት እንችል ነበር። አሁን ግን ማንቸስተር ዩናይትድ ስትመለከተው ስህተቶቹን ያረመ፣ ችግሮቹን በየጊዜው እየቀረፈ ይመጣ፣ ብስለትን የተላበሰ የማንቸስተር ዩናይትድን የአሸናፊነት ስነልቦናን መልክ የያዘ ቡድን ግን እየሆነ መጥቷል። በተደጋጋሚ ጊዜ አንስቼዋለሁ። ማንቸስተር ዩናይትድ አሁንም የተረጋገጠልኝ ጉዳይ ቢኖር ማንቸስተር ዩናይትድ ፕሮሰስ የሚያስፈልገው ቡድን አይደለም። ማንቸስተር ዩናይትድ የሚያስፈልገው የአሸናፊነት ስነልቦናን የተላበሰ ሜንታሊቲ ተጫዋቾቹ ላይ ሊሰርጽ ይገባል። በዚህ ሂደት ውስጥ ትክክለኛው ጊዜና ሰዓት ላይ ማይክል ካሪክ ማሸነፍን ምን ማለት እንደሆነ የሚረዳ በአሰልጣኝ ሰር አሌክስ ፈርጉሰን ዘመን በመሪነት የሚታወቅ በዝምተኝነቱ
ሜዳ ላይ ብቻ አቅሙን የሚያሳይ ተጫዋች ነበር። ያንን ከመጣ በኋላ በአውሮፓ ሻምፒዮንስ ሊግን ማሸነፍ ምን ማለት እንደሆነ ያውቃል። ፕሪሚየር ሊግን ማሸነፍ ምን ማለት እንደሆነ ያውቃል። እነዚህ ተጫዋቾች አዲስ የፈረመለት ተጫዋች የለም። ሩበን አሞሪም የሚያስረክቡት ቡድን ነው ይዞ እየመጣ ያለው። ግን እነዚህ ተጫዋቾች አሁን በእያንዳንዱ ወርክ ሬታቸውን ስትመለከት ለዚህ ክለብ መጫወት ምን ማለት እንደሆነ ትርጉሙ በሚገባ ሜዳ ላይ እያሳዩ ይገኛሉ። ተመልክተ ከሆነ ከቅርብ ሳምንታት በፊት በዩናይትድ ደጋፊዎች ዘንድ በክለቡ እንዳይታዩ ከሚፈለጉ ተጫዋቾች የነበሩ በርካታ እና ዲያጎ ዳሎን ጨምሮ ብትመለከታቸው አሁን ያላቸው መልክ ፍጹም ተቀይሯል። ከዚህ በፊት ለምን እንደዚህ አልተጫወቱም? ከዚህ በፊት ለምን እንደዚህ አይነት ተነሳሽነት አላሳዩም? ምናልባት የማንቸስተር ዩናይትድን አመለካከትና ስነ ልቦና የተላበሰ አሰልጣኝ ቡድኑ ነበረ ወይ ለማለት አያስደፍርም። አሁን ስትመለከት ግን ተጫዋቾቹ እያንዳንዱ ተጫዋቾች ስትመለከታቸው ማንቸስተር ዩናይትድ ትርጉሙ የገባቸው ይመስላል። እርግጥ በአውሮፓ ሻምፒዮንስ ሊግ ምሽቶች ላይ እንደ ማንቸስተር ዩናይትድ ያለ ታሪካዊ ክለብ መገኘት አለበት ብዬ አምናለሁ። ምክንያቱም ታሪካዊ ክለብ ነው፣ ስመገናና ክለብ ነው። ግን በዩሮፓ ሊግ ወይ ደግሞ በኮንፈረንስ ሊግ እንዲሳተፍ የምትመኝለት አይነት ክለብ አይደለም። በአውሮፓ ሻምፒዮንስ ሊግ ለመሳተፍ ግን በጣም በቀላሉ ወይ ደግሞ ማንም መጥቶ ሊሰጥህ አይችልም። በጣም ትልቅ ፍልሚያ፣ ትልቅ ፍትጊያ፣ ትልቅ ፉክክር ይጠይቃል። አሁንም ስትመለከት ማንቸስተር ዩናይትድ ከቼልሲና ከሊቨርፑል በተሻለ መልኩ ራሱን በራሱ የሚወስንበት እድል ልክ እንደ አስቶን ቪላ ቅድም እንዳነሳሁት በእጁ አለው። በቀጣይ ምን ይጠበቃል ካልከው እያንዳንዱ ጨዋታዎች ለማንቸስተር ዩናይትድ የፍጻሜ ያህል ትርጉም አላቸው። እርግጥ ማሸነፍ፣ መሸነፍ፣ አቻ መውጣት በፕሪሚየር ሊግ ውስጥ የተለመደ ሂደት ቢሆንም እስካሁን የመጡበት አጋጣሚ 5 ጨዋታዎችን አሸንፈው 1 ድሮ አድርገዋል። ድሮ ያደረጉትም በጣም በወራጅ ቀጠናው ከሚገኘው ዌስትሃም ዩናይትድ ነው። ምክንያቱም በወራጅ ቀጠና ውስጥ የሚገኙ ቡድኖች ደግሞ ራሳቸውን ለማትረፍ ምንም አይነት መስዋዕትነት እስከ መክፈል ደረጃ ይደርሳሉ። ስለዚህ በዚህ ሂደት ውስጥ ማንቸስተር ዩናይትድ ኢቭን ከዌስትሃም የጣለው ነጥብ እምብዛም በመጥፎ ልክ ወይ ደግሞ ዝቅ ባለመልኩ ልታነሳው አትችልም። በሂል ዲንክንስ ስታዲየም በሳምንቱ መጨረሻ እንግዲህ ኤቨርተን ሂዶ ያሸነፈበት አጋጣሚ ደግሞ በትልቅ ደረጃ ተነሳሽነቱም የፈጠረለት ሂደት ተፈጥሯል። በዚህ ሂደት ውስጥ አሰልጣኝ ማይክል ካሪክ ትልቁ ስራቸው በዘንድሮ የውድድር ዓመት ከቻሉ የአውሮፓ ሻምፒዮንስ ሊግ ቲኬትን ካስቆረጡት ይህ ክለብ በቀጣይነት የሚኖራቸው ቆይታ የተረጋገጠ ሊሆን ይችላል። በእርግጥ የቀድሞ ተጫዋቾች የቀድሞ አንዳንድ በእግር ኳስ ተንታኝነት እየሰሩ የሚገኙ የቀድሞ የክለቡ ታሪካዊ ተጫዋቾች አሁንም ድረስ ማይክል ካሪክ አናት ላይ አልወረዱም። እንደነ ጋሪ ኔቭልን ጨምሮ ማንቸስተር ዩናይትድ ስም ያለው ትልቅ አሰልጣኝ መቅጠር አለበት እያሉ ይገኛሉ። እኔ ብዙም ይሄ አያስማማኝም። ምክንያቱም ባለፉት ዓመታት ማንቸስተር ዩናይትድ በ2013 ሰር አሌክስ ፈርጉሰን ከለቀቁ በኋላ በርካታ አሰልጣኞች ቋሚና ጊዜያዊ ጨምሮ 12 ያህል አሰልጣኞች ተቀያይረዋል። ከጆዜ ሞሪኖ እስከ ሉዊስ ቫን ሃል፣ ከዴቪድ ሞይስ እስከ ኤሪክ ቴናግ፣ ከሩበን አሞሪም እስከ በጊዜያዊነት የመሩትን እነ ኦሊ ጉናር ሶልሻየርን ጨምረን በርካታ ማንሳት እንችላለን። ግን በተረጋጋ መልኩ አንድ ቡድን እስከቀጠለ ድረስ ይሄ ቡድን በአሸናፊነት እስከቀጠለ ድረስ በቀጣይ ማንቸስተር ዩናይትድ የሚያስመዘግበውን ውጤት መሰረት መደረግ አለበት ብዬ አስባለሁና በውድድር ዓመቱ መጨረሻ ማንቸስተር ዩናይትድ ምናልባትም የአውሮፓ ሻምፒዮንስ ሊግ ተሳታፊ የሚያደርገውን እድል ካገኘ ማይክል ካሪክ የሚቀጥልበት እድል ይኖራል ብዬ አስባለሁ። አዎ ያው ማንቸስተር ዩናይትድ ያው ቅድም እንዳልኩት ነው። እኔ 2026 የውድድር ዘመን ከገባ በኋላ ሁለቱንም የእንግሊዝ ፕሪሚየር ሊግ የዋንጫ ተፎካካሪዎች አሸንፏል። አሁን የሚቀረው ማን ነው መሰለ? ቼልሲ ይቀረዋል፣ ሊቨርፑል ይቀረዋል፣ ከዛ ደግሞ አስቶን ቪላ ይቀረዋል። ይሄ ደግሞ በቀጣይ መርሃ ግብሮች ላይ ነው። አሁን ላይ ያለው ማንቸስተር ዩናይትድ በአውሮፓ ከሚፈሩ ቡድኖች መካከል ሆኗል ብዬ ገምታለሁ። አሁን ላይ የስነ ልቦና ችግር የለበትም ማንቸስተር ዩናይትድ። የመሸነፍ ችግር ማንቸስተር ዩናይትድ ችግር ያለበት አቻ ሊወጣ ይችላል የሚል ነው እንጂ ባለፉት ሳምንታቶች እኮ አርሰናል የማይሸነፍ ቡድን ነው ያልነው እንደ ማንቸስተር ዩናይትድ እያሸነፈ ስለሄደ ነው። አሁንም ማንቸስተር ዩናይትድ እኔ አሁንም የምለው እንኳን ለአውሮፓ ሻምፒዮንስ ሊግ ላይ ለትልቅ መድረክ የሚበቃ ምርጥ ቡድን በስነ ልቦና የተገነባ በተጫዋቾቹ የሚኮራ ቡድን ነው ብዬ ገምታለሁ። ብዙ የማንቸስተር ዩናይትድ ደጋፊዎች አሁን ላይ ተደላድሎም የተቀመጡት ቡድናቸውም ከሳምንት ሳምንት እንዲያዩት ያደረጋቸው የሚያሳየው ምርጥ ብቃት ነው። እድሜ ለአሰልጣኝ ማይክል ካሪክ ይግባና አሰልጣኝ ሚኬል አርቴታን፣ አሰልጣኝ ፔፕ ጋርዲዮላን በደንብ አድርጎ ነው የቀጠላቸው። ይሄ ማለት የሚፈልጉት ማንቸስተር ዩናይትድ በውጤት ደረጃ የታጀበ ነው። አሁን ላይ ዛሬ ምሽት ላይ አስቶን ቪላ አጋጣሚ ቢሸነፍ ማንቸስተር ዩናይትድ ደግሞ ክሪስታል ፓላስን ካሸነፈ 3ኛ ደረጃ ላይ ይቀመጣል። ይሄ ማለት የጎል ልዩነት በአንድ ነው ያላቸው የአስቶን ቪላና የማንቸስተር ዩናይትድ። ማንቸስተር ዩናይትድ 2-0፣ 2-1፣ 3-1 ቢያሸንፍ 3ኛ ደረጃ ላይ ይቀመጣል አስቶን ቪላ ከተሸነፈ። ግን አሁን ላይ ትልቁ ነገር እድሜ አይባልም እንጂ አሰልጣኝ ሩበን አሞሪምና አሰልጣኝ ኤሪክ ቴን ሃግ ያበላሹትን ታሪክ ዛሬ
ቅዳሜ እሁድ በሚደረገው ጨዋታ ላይ አሰልጣኝ ማይክል ካሪክ ያንን የተበላሸ ታሪክ መጥፎ ታሪካቸውን ያስወግዱታል ብዬ ገምታለሁ። ያ ታሪክ ምንድነው መሰለህ? ባለፉት በርካታ ዓመታቶች ውስጥ በተለይ በአሰልጣኝ ኤሪክ ቴን ሃግ ከተያዘ በኋላ እስከ አሰልጣኝ ሩበን አሞሪም ድረስ ያለው ማንቸስተር ዩናይትድ በክሪስታል ፓላስ የሚሸነፍ ቡድን ነበረ። ስለዚህ ይሄን እሁድ ምሽት 11 ሰዓት ላይ ሲያደርጉ ይሁን ጨዋታ ከ1967 እና እስከ 1969 7 ድረስ ሁለቱ የውድድር ዘመናቶች ለተከታታይ 3 ዓመታቶች ማንቸስተር ዩናይትድ ክሪስታል ፓላስን ያላሸነፈበት ዘመን ነበር። እንደ አውሮፓውያኑ ዘመን ቀመር በ1967 እና 69 የውድድር ዓመት ላይ 3 የውድድር ዓመታት ላይ አሁን ላይ ደግሞ ባለፉት 3 ዓመታቶች ላይ በተከታታይ ማንቸስተር ዩናይትድ በክሪስታል ፓላስ ተሸንፏል። አሁን ላይ ዘንድሮ የኦሊቨር ግላስነሩ ቡድን ክሪስታል ፓላስ ኦልድ ትራፎርድ ላይ ካሸነፈ ይህንን ዘመን ይህን ያነሳውትን ታሪክ ይጋራሉ እሳቸው ማለት ነው። ያንን ደግሞ ላለማድረግ ደግሞ አሰልጣኝ ማይክል ካሪክ አሸንፎ ይህንን ያከሽፈዋል እንደማለት ነው። በአጠቃላይ እንግዲህ 3 ጨዋታዎችን ካሸነፈ ሁለተኛ የለንደን ደርቢ ይሆናል፣ የለንደን ከተማ ክለብ ይሆናል ማለት ነው። ክሪስታል ፓላስ ይህን ጨዋታ ካሸነፈ ሁለተኛው የለንደን በተከታታይ 3 ጨዋታዎችን ክሪስታል ፓላስ ዩናይትድን ካሸነፈ በአጠቃላይ እንግዲህ ይህ ጨዋታ ይገኝ ምናልባት ባሳለፈው በመጀመሪያው ዙር ጨዋታ ላይ 2-1 አሸንፈው ነበር ሩበን አሞሪም እና በወቅቱ እንደውም ታሪካቸውን የቀየሩበት አጋጣሚ ተፈጥሮ ነበር የምታስታውስ ከሆነ ይሄ ኦልድ ትራፎርድ ላይ እኔ ኦልድ ትራፎርድ ላይ ነው ያሉት የታሪኩን ያልኩት ቅድም ሳነሳ የነበረው በጠቅላላ በሁሉም ውድድር ሳይሆን ኦልድ ትራፎርድ ላይ ለተከታታይ 3 ጨዋታዎች የኦሊቨር ግላስነሩ ቡድን አሁን ካሸነፈ ከ1967-68 የውድድር ዓመት በኋላ ወይም ደግሞ በዛ ተከታታይ 3 የውድድር ዓመት ላይ ከ1969-70 የውድድር ዓመት ባለው የውድድር ዘመን ላይ ያ ታሪክ የተቀመጠ ነው። አሁን ይሄንን ከደገሙት 2025-26 ላይ ለሶስተኛ ጊዜ እንግዲህ አሰልጣኝ ኦሊቨር ግላስነር በኦልድ ትራፎርድ 2 ጊዜ አሸንፈዋል። አሁን ሶስተኛ ነው የሚያሸንፉት የእሁዱን ጨዋታ። ያ ከሆነ ታሪክን ይደግማሉ ኦሊቨር ግላስነር። አይ ደግሞ ያንን ደግሞ ያበላሹትን እነ ኤሪክ ቴን ሃግና ሩበን አሞሪም ያበላሹትን አሰልጣኝ ማይክል ካሪክ ደግሞ ያንን ሊቀለብስ ይችላል ነው ያልኩት እንጂ በሁሉም ጨዋታ አይደለም ነው። ምናልባት ማይክል ካሪክ ይሄንን የማድረግ እድል አለው ብዬ አስባለሁ። ምክንያቱም ክሪስታል ፓላስ አሁን የቀደመው አስፈሪው ክሪስታል ፓላስ ታላላቆቹን ክለቦች የሚፈትነው ክሪስታል ፓላስ አለ ብዬ አላምንም። በእርግጥ ከጊዜ ወደ ጊዜ በጣም እየወረደ መጥቷል። በጥር የዝውውር መስኮት ወሳኙን ተጫዋች ማርክ ጌሂን ጨምሮ ሽጧል። ስለዚህ አሁን ኦሊቨር ግላስነርና ክሪስታል ፓላስም የመለያ ጊዜያቸውም እየደረሰ እንደመምጣቱ በቀጣይ ምን ይጠበቃል የሚለውን ፕሪሚየር ሊግ ስለሆነ ተገማችም ስላልሆነ የትኛው ቡድን ሊያስጥልህ እንደሚችል የማይጠበቅ ቢሆንም ማንቸስተር ዩናይትድ አሁን ካለው ተነሳሽነት አሁን ካለው ጥሩ ጉዞ አንፃር ግን ክሪስታል ፓላስን በቀላሉ ያሸንፋል ብዬ አስባለሁ። አንደኛው ጨዋታው ሰለርስ ፓርክ ላይ አይደለም ኦልድ ትራፎርድ ላይ ነው የሚደረገው። ስለዚህ አሁን ካላቸው ተነሳሽነት አንፃር የማይክል ካሪክ አስደናቂ ጉዞ እንዳለ ኮት ውስጥ በማስገባት ሁለተኛ ነገር ደግሞ ተጫዋቾቹ አሁን አሰልጣኝ ማይክል ካሪክ ውሳኔዎቻቸው በጣም አስደናቂ የሆኑ ይገኛሉና እነዚህን ውሳኔዎቻቸው በቀጣይም የሚቀጥሉ ከሆነ ምናልባት ክሪስታል ፓላስን በቀላሉ አሸንፈው የአውሮፓ ሻምፒዮንስ ሊግ ቦታቸውን አደላድለው ይቀመጣሉ ብዬ አስባለሁ። እርግጥ አደላድለው ስንል በቀጣይ በጣም ፈታኝ መርሃ ግብር ማንቸስተር ዩናይትድም ይጠብቀዋል። ለምሳሌ አስቶን ቪላን ይጋብዛል በኦልድ ትራፎርድ። ከዛ በፊት የሚገጥመው በሴንት ጄምስ ፓርክ ኒውካስል ዩናይትድ ነው። ስለዚህ በዚህ ሂደት ስታየው ማንቸስተር ዩናይትድም ፈታኝ የተባሉ መርሃ ግብሮች ነው የሚጠብቀው። ግን አሁን ስትመለከተው ከ2026 ከገባው ወደዚህ በኋላ የፕሪሚየር ሊጉ መንፈስ ራሱ ተቀይሯልና ዩናይትድ ወርዶም በጣም የሚዲያዎች መነጋገሪያ እንደሆነ ይታወቃል። ግን ከፍ ሲል ደግሞ በፕሪሚየር ሊግ ውስጥ ያለው በተመልካቾችም ዘንድ ያለው ፍክክር ደመቅ ይላልና ለማንቸስተር ዩናይትድ የሊጉ ድምቀት ይሆናል። ብዙ ጊዜ ጨዋታዎችን በተከታታይ ሲያሸንፍ እኛም ልክ እንደ እግር ኳስ ተመልካች ብዙ ጊዜ እንደምንለው በተለይ ታላላቆቹ ክለቦች ወደ ላይ ከፍ ብለው ደምቀው ሲታዩ ለእግር ኳሱም ድምቀት የተለየ መልክ ይሰጠዋልና ማንቸስተር ዩናይትድ በአሸናፊነት የሚቀጥል ከሆነ ምናልባት በአውሮፓ ሻምፒዮንስ ሊግ የምንመለከተው ይመስለኛል። ግን ልክ እንደ አስቶን ቪላ ሁሉ ማንቸስተር ዩናይትድም ቀጣይ መርሃ ግብሮቹ ፈታኝ የሚባሉ ናቸው። ያው እኔ ማንቸስተር ዩናይትድ አሁን ላይ ያው በአውሮፓ ሻምፒዮንስ ሊግ ላይ ከሚሳተፉ ቡድኖች መካከል አንዱን አድርጌዋለሁ። ምክንያቱም ሊቨርፑልም ቼልሲም አስቶን ቪላም ያላቸው መርሃ ግብሮች
ማንቸስተር ዩናይትድ ያን ያህል ዩናይትድም ትልቅ መርሃ ግብር ነው ያለው፣ ግን ካለው አሁን ወቅታዊ ብቃት አንጻር ስታየው እንኳን ለአስቶን ቪላ ለበርንማውዝ እና ለሊድስ ይቅርና ለሲቲ እና ለአርሰናልም ወደ ኋላ የማይመለስ ቡድን ነው ማንቸስተር ዩናይትድ። ስለዚህ በቀጣይነት የምናየው መርሃ ግብር እንግዲህ የአውሮፓ ሻምፒዮንስ ሊግ መድረኩን የሚያሳይ ይመስለኛል። እንግዲህ የተከበራችሁ ተመልካቾቻችን እየተመለከታችሁት ያለው ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ነው። በቀጣይ ከመሸጋገሪያ በኋላ ስንመለስ ደግሞ ቀጣይ የቼልሲ የሊቨርፑልን እንመለከታለን። አብራችሁን ቆዩ። አሁን ተመለስን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን እንደቀጠለ ነው። ቀደም ሲል ስናወራበት የነበረው በአውሮፓ ሻምፒዮንስ ሊግ የሚሳተፉ የእንግሊዝ ፕሪሚየር ሊግ ክለቦች የትኞቹ ሊሆኑ ይችላሉ? 4 ቡድኖች በአውሮፓ ሻምፒዮንስ ሊግ ላይ የመሳተፍ እድላቸውን ይዘው እየተፎካከሩ ይገኛሉ። አርሰናልና ማንቸስተር ሲቲ ቀደም ሲል እንግዲህ ባላቸው የነጥብ ልዩነት ምክንያት ወደ አውሮፓ ሻምፒዮንስ ሊግ የመሄዳቸው እድል እንዳለም በመነሳት ቀጣዮቹ ደግሞ 4 ቡድኖች እየተሳተፉ ይገኛሉ። የአስቶን ቪላንና የማንቸስተር ዩናይትድን ተመለከትን። ቼልሲን እንመልከት። እንግዲህ ቼልሲ አሰልጣኝ መቀያየሩ በአውሮፓ ሻምፒዮንስ ሊግ መድረኩ ላይ ትንሽ ያስቸግሯል የሚሉ ብዙ መላምቶች አሁን እየመጡ ይገኛሉ። የዲሲፕሊን ችግር፣ ከዛ በተረፈ የአሰልጣኝ ሊያም ሮሴኒየር የውድድር ዓመቱ ያው አሁንም አልተሸነፉም፣ እያሸነፉ ነው የመጡት። ነገር ግን እንደው ጫናው እየበዛባቸው ይመስለኛል። 45 ነጥቦችን ይዘው ከሊቨርፑል በጎል ልዩነት በልጠው ነው 5ኛ ደረጃ ላይ የተቀመጡት። እንግዲህ የሊቨርፑልና የቼልሲም የነጥብ ልዩነቱ እኩል መሆንና በጎል መለያየቱ በአውሮፓ መድረክ ላይ የሚያሳትፋቸውን ትልቅ የነጥብ ልዩነት ይዘው ይመጣሉ ብዬ ገምታለሁ። በቀጣይ ደግሞ የሚያገኟቸው መርሃ ግብሮች ለሁለቱም ነው። በተለይ ሁለቱም ታላላቅ የሚባሉትን ቡድኖች ማግኘታቸው ያው ታላላቅ ስል ቅድም እንዳልኩት በ2026 ላይ ትልቅ ውጤት እያስመዘገበ ያለው ማንቸስተር ዩናይትድ ሊቨርፑልን ያገኛል። ከዛ በተረፈ ቼልሲም እንደዚሁም የፊታችን እሁድ ምሽት አርሰናልን የሚጫወትበት አጋጣሚ አለ። ስለዚህ እነዚህን ጉዳዮች እናንሳና ወደ ቼልሲ እንለፍ እስኪ። እሺ ይሄ ምናልባት ቀለል አድርገን ያለፍከው የሊያም ሮሴኒየር ጉዳይ በደንብ እናነሳዋለን ብዬ ነው። ሰዎች በጣም ሲቸኩሉ እየተመለከትኩ ነው። ምክንያቱም እኛ አሰልጣኝ ስታንፎርድ ብሪጅ ሲደርሱ እንደቀላል ትልቅ ስራ ነው የተረከቡት። እንደቀላል ብለን የምንጠራው ምክንያቱም አሰልጣኝ ኤንዞ ማሬስካ ይሰናበታሉ ተብሎ ባልተጠበቀበት ቅጽበት ነው እንግዲህ በድንገተኛ መልኩ ከተሰናበቱ በኋላ በርካታ ታላላቅ አሰልጣኞች በአውሮፓ እያሉ ነገር ግን የዚህ አሰልጣኝ አቅም የተረዱት የቼልሲ ባለቤቶች እኚህን አሰልጣኝ አምጥተዋል። በእርግጥ ከሹመቱ ጋር በተደጋጋሚ ጊዜ አንስተነዋል። እውን ይህ አሰልጣኝ ለቼልሲ ይመጥናል ወይ ወይስ የነ ቶድ ቦህሊና ክሊር ላይ ካፒታል አላማን እንዲያስፈጽም ነው የተሾመው ይህ አሰልጣኝ? እነሱ በራሳቸው ስር የሚቆጣጠሩት ሰው መሾም ስለፈለጉ ነው ወይ የሚል አንስተን ነበር በተደጋጋሚ። የቼልሲ እህት ኩባንያ የሆነው ስትራስቦርግ ጥሩ የውድድር ጊዜያትን እያሳለፈ ቢገኝም ከዛ ነው ያመጡት እኚህ የቼልሲ ባለቤቶች። ስትመለከተው አሁን እውነት ለመናገር የሊያም ሮሴኒየር አጀማመር መጥፎ የሚባል አይደለም። እኔ ሰዎች በምን መልኩ እንደተረዱት ወይ ደግሞ የሰዎችን ሀሳብ አከብራለሁ፣ የራሳቸው ምልከታ ሊኖራቸው ይችላል። ግን ይሄ ግላዊ ምልከታዬ ነው። አሰልጣኝ ኤንዞ ማሬስካ መሰናበት አልነበረባቸውም፣ በተደጋጋሚ ጊዜ የተከራከርንበት ጉዳይ ነው። ከተሰናበቱ በኋላ ሌላ የመጡት አሰልጣኝ ግን አጀማመራቸው አስከፊ አይደለም። እንመልከተው። በፕሪሚየር ሊግ 6 ጨዋታዎችን አድርገዋል። 4 አሸንፈው 2 አቻ ተለያይተዋል። በአውሮፓ ሻምፒዮንስ ሊግ ናፖሊን አሸንፈው ያውም በዲያጎ አርማንዶ ማራዶና ስታዲየም ከባዱን ፍልሚያ አሸንፈው ቼልሲን በቀጥታ 8 ውስጥ ገብተው እንዲያጠናቅቅ አድርገውታል። በእርግጥ ከዛ በፊት የነበሩት የጨዋታ ነጥብ እድሎች ለአሰልጣኝ ኤንዞ ማሬስካ ክሬዲቱን እንደሰጠን ማለት ነው። በኤፍኤ ካፕ ቻርልተንና ሃል ሲቲን አሸንፈው 5ኛ ዙር ላይ ተገኝተዋል። የተሸነፉት በካራባውን ደርሶ መልስ በአርሰናል በፕሪሚየር ሊጉ ለረጅም ዓመታት በተለይ ባለፉት 3 እና 4 ዓመታት በጣም ጠንካራ የሆነ ቡድን፣ የተሰራ ቡድን፣ የተገነባ ቡድን በዘንድሮው የውድድር ዓመት ለካራባው አይደለም ለአውሮፓ ሻምፒዮንስ ሊግ እና ለፕሪሚየር ሊግ ዋንጫውን ለማሸነፍ ቅድሚያ የተሰጠው ክለብ ነው። ስለዚህ እምብዛም በትንሽ ክለብ ወይ ደግሞ በሱ ልክ በሚገኝ ተገዳዳሪ ክለብ አይደለም የተሸነፈው። በደንብ በሚበለጠው በደንብ በተደራጀው አርሰናል ነው የተሸነፈው። ስለዚህ የሊያም ሮሴኒየር ባለፉት በተለይ ነጥብ መጣል ባልነበረባቸው ጨዋታዎች ጥልጥለው ሊሆን ይችላሉ። በርንሌይ ነው፣ በወራጅ ቀጠና የሚገኝ ቡድን ነው። ላለመውረድ ራሱን ለማትረፍ የሚያደርግ ተጋጣሚ ነው። ግን
ለምንድነው ላይክ አሰልጣኙ በውድድር ዓመቱ መጨረሻ ድረስ የሚያስመዘግቡት ውጤት በትልቁ ልንመለከተው የምንችለው ቢሆንም እሳቸውንም ልክ እንደ ማይክል ካሪክ እንዳነሳ ነው ሁሉ የአሰልጣኙ ቆይታ የሚወስንበት ትልቅ እድል በእጃቸው ነው ያለው። ነገር ግን ሊያም ሮሴኒየር ልክ እንደነ ጆን ኦቢ ሚኬል ክለባችን ወደ ሁለት ደረጃ መልሰውታል ወደ ኋላ ሲል የሰጠውን አስተያየት እንብዛም የሚያስማማኝ አይደለም። አሰልጣኙ አሁን ስራቸውን እየሰሩ ነው። አዲስ አሰልጣኝ ናቸው። ቡድኑን በራሳቸው ያጫወት መንገድ ያጫወት ፍልስፍና እግር ኳስን መሰረት አድርገው እንዲጫወት በነፃነት ተጫዋቾች የራሳቸውን አቅም ሜዳ ላይ አውጥተው እንዲያሳዩ እየሞከሩ ነው። ስለዚህ እኛ አሰልጣኝ በቀጣይ በጣም ፈታኝ የሆኑ መርሃ ግብሮች አሏቸው። ማንቸስተር ዩናይትድን ይገጥማሉ፣ አስቶን ቪላን ይገጥማሉ። አንድም ጨዋታ አሰልጣኝ ሚኬል አርቴታ ሰሜን ለንደን ከደረሱ ጀምሮ ያላሸነፏቸው 5 የቼልሲ አሰልጣኞች ተቀያይረው ያላሸነፏቸው አሰልጣኞች ሚኬል አርቴታን እሁድ ይገጥማሉ። ፈታኝ መርሃ ግብሮች አሏቸው። ከዚህ በኋላ ያሉት የሊያም ሮሴኒየር ጉዞ ምን ይመስላል አብረን የምንመለከተው ስለሆነ ግን ከዚህ በፊት የነበረው የአሰልጣኙ በቼልሲ ቤት አጀማመር ግን እንብዛም አስከፊ ነው የሚል እምነት የለኝም። እኔ እውነት ለመናገር ቼልሲ ያው በደጋፊው ብቻ ሳይሆን በሚዲያው ላይ የታደለ ቡድን አይደለም። ይሄ ማለት እንግዲህ እስኪ ቼልሲን እናንሳ። ቼልሲ አሁን ባለፉት 20 የሁሉም የውድድር መርሃ ግብሮች ላይ የተሸነፈው 5 ጊዜ ነው። 5 ጊዜ ሲሸነፍ እንግዲህ በአሰልጣኝ ሊያም ሮሴኒየር ከዛ በፊት በነበሩት ደግሞ አሰልጣኝ የኢንዞ ማሬስካ ማለ እንግዲህ በአርሰናል 2 ጊዜ ተሸንፈዋል በደርሶ መልስ። ያ ማለት ሌሎቹን 3 መርሃ ግብሮች ተሸንፈዋል። የአርሰናልን እንተውና ሌላውን አሸንፎ ትንሽ ነው አቻ የወጣው። በዚህ ደረጃ ቼልሲን ወይ ደግሞ አሰልጣኝ ሊያም ሮሴኒየር ወደ ስታንፎርድ ብሪጅ መምጣት አልነበረባቸው መሰለኝ። እንግዲህ አንደኛ ወጣት ናቸው፣ ሁለተኛ ደግሞ የነ ሩኒ ባሽ ናቸው አሰልጣኙ። ያ ማለት ምንድነው? ቀደም ሲል የቀድሞው የቼልሲ ኮከብ የነበረው ጆን ቴሪ ያነሳው ሐሳብ ነበረ። አሰልጣኝ ኢንዞ ማሬስካ ሲሰናበቱ እኔ ፈልጌ ነበረ ይሄንን የቦታ የንግስና ቦታ ፈልጌ ነበር። አሁን አንዳንድ ጊዜ በእርግጠኝነት እሾማለሁ ቢያንስ በምክትል አሰልጣኝነት እንኳን ዋና አሰልጣኙን ተውና ለ2 ለ3 ጨዋታ ሲቲና ፉልሃምን የመሩትን አሰልጣኝ ተንተርሶ እመራለሁ ብሎ ሐሳብ ነበረው። ነገር ግን ሳይሆንለት አሁን የኛን አሰልጣኝ መጥፎነት እየተፈለገ ነው ያለው። ይሄ በቃ እኛ አሰልጣኝ አሁን እኮ እሁድ እኮ ሊሸነፉ ይችላሉ እኮ። ጭራሽ ሮይ ኪን ምን አለ? አርሰናል ከማን ነው ከቼልሲ ጋር በሚያደርገው ጨዋታ በእርግጠኝነት ከቼልሲ አንድ ቀይ ካርድ ይታይበታል። ይሄ ማለት እንግዲህ ማሟራት ነው እንግዲህ ለቼልሲ እንደዚህ አይነት ነገሮችን እውነት ለመናገርና ቼልሲ በዚህ ልክ ለምን እኔ በእንግሊዝ ሚዲያዎች ጥላቻ ውስጥ እንደገባ አይገባኝም። ከዛ በተረፈ ቼልሲ 4 ውስጥ ሆኖ ለመጨረስ በእኔ እምነት ሊያስቸግረው የሚችሉ 2 ጉዳዮችን ማንሳት እችላለሁ። አንደኛው የአሰልጣኙ በእንደዚህ አይነት መንፈስ ውስጥ መምጣት እንግዲህ ይሄ የህልውና ጉዳይ ነው እየተባሉ የሚገኙት። ምክንያቱም አምና አሰልጣኝ ኢንዞ ማሬስካ ወደ አውሮፓ ሻምፒዮንስ ሊግ አስገብተውታል። ስለዚህ አዲሱ አሰልጣኝ እንኳን የአውሮፓ ሻምፒዮንስ ሊግ ማስገባት አይቀርና ወደ እንግሊዝ ፕሪሚየር ሊግ ፉክክር ውስጥ እንዲያረጓቸው ነው ይዟቸው የመጡት። ስለዚህ አሰልጣኙ ላይ ጫና ይኖራል ብዬ ገምታለሁ። አንድና አንድ በአውሮፓ ሻምፒዮንስ ሊግ ላይ ይሄ ቡድን መሳተፍ አለበት። አሰልጣኙ ጫና ይመስለኛል። ሁለተኛው ግን ትልቁ ለቼልሲ ተግዳሮት ብዬ የምገምተው ነገር ዲሲፕሊን። የአሰልጣኝ ኢንዞ ማሬስካው ቡድን ቼልሲ ባለፉት 2 ዓመታቶች ውስጥ መጥፎ የውድድር ዘመን ተብሎ በክብረ ወሰን የታየበት ቀይ ካርዶች መመዝገቡ ነበረ። አሁን ላይ ደግሞ ያ ተንከባሎ በሊያም ሮሴኒየር ላይ ገብቷል። የዌልስ ፎፋና የቀይ ካርድ የመጀመሪያው በአሰልጣኝነት ዘመናቸው ላይ ነው። እንግዲህ ይሄንን የመጀመሪያ ቼልሲ ውስጥ ስመጣ የዲሲፕሊን ጉዳይ ተነግሮኝ ነበር የመጣሁት ብለዋል እኛ አሰልጣኝ። ስለዚህ ከዛ በፊት የነበረው አምና ስትመለከት የነበረው በጣም መጥፎ ቀይ ካርድ ከተመለከቱ ቡድኖች መካከል ቼልሲ አንደኛው ነበረ። በታሪክ አጋጣሚ ኢፕስዊች ታውን 2024-25 የውድድር ዘመን ላይ
ብዙ ቀይ ካርዶችን የተመለከተ ቡድን ነበር። አሁን ላይ ገና ውድድሩ ሳያልቅ 6 ቀይ ካርድ የተመለከተው ቼልሲ በቀጣይነት ደግሞ ምን አይነት ቀይ ካርዶች ሊመለከቱ ይችላሉ? አሁን የሮይ ኪንን ጉዳይ ሼር ማድረገው እኔም ይሄ ነው። ምክንያቱም ቼልሲ ቀይ ካርድ በመመልከቱ ተጫዋቾች 7 ነጥቦች ጥሏል። ቼልሲ በቀይ ካርድ ምክንያት የምታስታውስ ከሆነ የካይሴዶን እንኳን የቅርብ ጊዜ ትውስታ ከአርሰናል ጋር የነበረው በቀይ ካርድ የዲሲፕሊን በቀደምለት ከበርንሌይ ጋር 1-1 ሲለያዩ ዌልስ ፎፎና በቀይ ካርድ የተመለከተው ለቼልሲ ዋጋ አስከፍሏቸዋል። ስለዚህ እኔ በአውሮፓ ሻምፒዮንስ ሊግ ላይ ቼልሲ ተግዳሮት የሚሆንበት ከአሰልጣኙ አዲስ ከመሆኑ ውጪ የዲሲፕሊን ጉዳይ አስቸጋሪ ነው የሚሆነው። ምክንያቱም ባለፉት 3 የውድድር ዓመታቶች ውስጥ ቼልሲ ከዋንጫ ፍክክሩ ከአውሮፓ ሻምፒዮንስ ሊግ በላይ ያስቸገረው ያለው ከመግባት በላይ ያስቸገረ ያለው የዲሲፕሊን ቀይ ካርድ መመልከት ነው። ስለዚህ ቼልሲ በ3 የውድድር ዘመን ላይ ለሁለተኛ ጊዜ የከፋ የዲሲፕሊን ሪከርድ ይዞ ሊያጠናቅቅ ይችላል እየተባለ ስለሚገኝ ዘንድሮ ቼልሲ በምንም ምክንያት 7 ነጥቦችን ጥሏል። ከዚህ በኋላ ግን ዋጋ ይከፍላል ብዬ አልገምትም። ስለዚህ አሰልጣኝ ማውሪዚዮ ፖቼቲኖ ብለዋል ቼልሲ ቀይ ካርድ የሚመለከትበት አንዱ ምክንያት የተጫዋቾች የልምድ ማነስ ነው ብሎ ነበር። አሁንም የልምድ ማነስ ዋጋ እያስከፈላቸው ነው። ስለዚህ ቼልሲ አሁንም ሊጠነቀቅ ይገባዋል ብዬ ገምታለሁ። በተደጋጋሚ ያነሳ ነው ጉዳይ የቼልሲ ስኳድ በጣም የምንወደው ስኳድ ነው። ነገር ግን ልምድ ያለው ተጫዋች ባለመኖሩ ትልቅ ዋጋ ሊከፍል ይችላል ብለን አንስተን ነበር። በተለይ ከክለቦች ዓለም ዋንጫ በኋላ ቼልሲ እነ ቶድ ቦህሊና ክሊር ላይ ካፒታል ባለቤቶቹ በጣም ትልቅ ጥያቄ እንዲጭርባቸው ከሚያደርገኝ ምክንያቶች አንዱ በወጣቶች ተጫዋቾች ላይ የገበያ ንግድ ነው እንጂ ያዙት ክለቡን የምር ሮማን አብራሞቪች ከዚህ በፊት የተለያዩ ተጫዋቾችን ሲያስፈርሙ ወጣቶች ከባለ ልምድ አስደናቂ ተጫዋቾችን ሲያስፈርሙ ባለፉት 19 ዓመታት በነበራቸው ቆይታ ላይ ተመልክተናል። በ2022 ነበር ራሽያና ዩክሬን በፈጠሩት ጦርነት ምክንያት ከዚህ ክለብ የተላቀቁት እንጂ ከቼልሲ እስከ እድሜ ልክ ዘመናቸው ድረስ የሚለቁ አይመስሉም ነበር። በቼልሲ ደጋፊዎችም ዘንድ በጣም የሚወደዱት ከሚያገኙት ትርፍ በላይ ለክለቡ ይጨነቁ ስለነበር ነው። እነ ቶድ ቦህሊ ስትመለከት እስኪ ልምድ ያለው ተጫዋቾችን በሙሉ ኮን ያሰናበቱት ይገ ለምሳሌ እነ ሴዛር አዝፒሊኩዌታን አሰናብተዋል። ቲያጎ ሲልቫን አሰናብተዋል። የእድሜ አንጻር ፉክክር አንጻር ሌላ ነገር ነው። ግን ቲያጎ ሲልቫ ለምሳሌ እዚህ ቡድን ውስጥ ቢኖር ምን ያህል የመሪነት ስሜት ስነልቦና ለተጫዋቾቹ ያላብሳል። አንዳንድ ተጫዋቾች እኮ ቁጭ አድርጋቸው ብቻ ሳታሰልፋቸው የተጫዋቾችን የመልበሻ ክፍል ስነልቦና በማረጋጋትና ሜዳ ላይ በሚታዩት እንቅስቃሴዎች እኮ በመሪነት መቀመጥ ይችላሉ። ጄምስ ሚልነር እኮ ለዚህ ማሳያ ነው። በብራይተን እንብዛ የሚሰለፍ ተጫዋች አይደለም። ነገር ግን ተቀምጦ ተጫዋቾቹን በቀጣይ እንደውም የአሰልጣኝ ፋቢያን ሃርዝለር ራሱ ምክትል አሰልጣኝ ለማድረግ ሁሉ ክለቡ እቅዳለሁ። በዚህ ልክ ነው ባለ ልምድ ተጫዋቾችን የምትጠቀማቸው። ፕሪሚየር ሊግ ውስጥ ያሉት የአርሰናል ተጫዋቾች አብዛኞቹ በወጣቶች የተገነቡ ናቸው። ግን ከጊዜ ወደ ጊዜ ራሳቸውን እያበሰሉ የመጡ ተጫዋቾች እንዳሉ መዘንጋት የለብንም። የመሪነት ባህሪ ከዚህ በፊት ስሜታዊነት ይታይባቸው የነበሩትን በርካታ ተጫዋቾች እኮ በዘንድሮው የውድድር ዓመት ተረጋግተው እየተመለከትን ነው። አርሰናል ቤት አምና እኮ አርሰናል እነ ዴክላን ራይስ ጨምሮ በቀይ ካርድ እና ሊያንድሮ ትሮሳርድ በቀይ ካርድ የወጡበትን አርሰናል እኮ ተመልክተናል። ግን ከጊዜ ወደ ጊዜ እየበሰለ ሲመጣ ቡድን ለወጣት ተጫዋቾች የሚያስተላልፉት መልእክት ኢንዳይሬክትሊ በጣም ትልቅ ትርጉም ይኖረዋል። በቼልሲ ቤት ውስጥ ያለው እኮ በጣም ትልቅ ስም ያለው ወይ ደግሞ ሲኒየር የምንለው ተጫዋች እኮ ሪስ ጄምስ ብቻ ነው። ሌሎቹ አብዛኞቹ ተጫዋቾች ከ24 በታች የሆኑ ተጫዋቾች ናቸው እድሜያቸውና ሜዳ ላይ ስሜታዊ ላለመሆናቸው ምንም የሚያረጋጋቸው ነገር የለም። በዚህ ሂደት ውስጥ ነው አሁንም የቼልሲ ስኳድ እስከ 2031 እና 2029 2032 የፈረሙ ናቸው። እነ ካይሴዶ፣ ኮል ፓልመርን፣ ኤንዞ ፈርናንዴዝን ብናነሳ እነዚህን ግን በበለጠ መልኩ ሊድ ማድረግ የሚችል መምራት የሚችል ባለ ልምድ ተጫዋች ቼልሲ ቤት ውስጥ ያስፈልጋል። ከዚህ በፊት እነ ጆን ቴሪን በተመለከትንበት አይናችን ተመልክተናል። ከዚህ በፊት እኮ እነ ጋሪ ካሂልን ተመልክተናል እኮ ቼልሲ ቤት ውስጥ እነ ፒተር ቼክን የመሳሰሉ የመሪነት እነ ዲዴ ድሮግባን ተመልክተናል። ስለዚህ ቼልሲ ቤት ውስጥ ልክ እንደዚህ አይነት ግሬስ ያለው ተጫዋች የለም። በቼልሲ ካሪዝማ ልክ በቼልሲ ግርማ ሞገስ ልክ የተቀረጸ ተጫዋች ቼልሲ ቤት ውስጥ የለም። በተለይ በመሪነት ደረጃ ያቅም ችግር ያለበት አይደለም። ስብስቡ ተመልክተው ከሆነ አብዛኞቹ ተጫዋቾች አቅም ያላቸው አሁን የትኛውም የአውሮፓ ቡድን ውስጥ ቢሄዱ መጫወት የሚችሉ ተጫዋቾች ናቸው። ነገር ግን ልምድ የሌለው ተጫዋች አለመኖር የቼልሲ ዲሲፕሊን ችግር ከጊዜ ወደ ጊዜ እየጎላ እንዲመጣ አድርጎታል። ሊያም ሮሴኔር ከማይክል ካሪክ ሁለቱም በተሾሙ ሰሞን ነው እኩል ጨዋታ ያደረጉት። 6-6 ጨዋታ መርተዋል። በማይክል ካሪክ በ2 ነጥብ ብቻ ነው የሚበለጡት። ግን የማይክል ካሪክ ስም የት ነው ያለው? የሊያም ሮሴኔር ስም የት ነው ያለው? መመልከት ግልጽ ነው። ይህ ለምን ቼልሲዎች ላይ የቼልሲ ክለብ ላይ ለምን ጫናዎች እንደሚበረቱ አይገባኝም። ምክንያቱም ሊያም ሮሴኔር አሁን
እውነት ለመናገር ከዚህ በኋላ ላሉት ውጤቶች ከዚህ በኋላ ደካማ ውጤት ካስመዘገቡ በሚተቹበት ልክ ሊተቹ ይችላሉ። እስካሁን የመጡበት ጉዞ ግን አስከፊ አይደለም። ቀደም ያነሳ ነው በአውሮፓ ሻምፒዮንስ ሊግ ያደረጉት ጉዞ በኤፍኤ ካፕ ጉዟቸው የተሸነፉት በካራባው ያውን በአርሰናል ብቻ መሆኑ አሰልጣኙን ሊያስወቅስ በዚህ ልክ ሊያስወቅስ የሚችል ነገር አለ ብያለሁ። የቀድሞ ተጫዋቾች እንደተለመደው ነው የጠፉም ላለመባል ይመስላል አንዳንድ ጊዜ አስተያየቶችን የሚሰጡት። አሁን ጆን ኦቢ ሚኬል በተደጋጋሚ ጊዜ ስለ ቼልሲ ይሰጣሉ፣ ግን ፖድካስታቸውን ለማሳመር ወይ ደግሞ የጠፉ ላለመባል ይመስላል። አሁን ጆን ቴሪ እስካሁን ድረስ በተለይ ኤንዞ ማሬስካ በተሰናበቱ ጊዜ ስለ አሰልጣኝነት ሹመት ቦታ ሲያነሳ የነበረ ሰው አይደለም። እርግጥ ጆን ቴሪ ሌጀንድ ነው፣ የቼልሲ ምልክት ተደርጎ የሚወሰድ ተጫዋች ነው። አንዳንድ ቡድኖችን በአሰልጣኝነት መርቷል። አስቶን ቪላንም ጭምር በምክትል አሰልጣኝነት የመራ ሰው ነው። ግን ካንዲዴት አልነበረም ወይ ደግሞ እንደ ሌሎች አሰልጣኞች ስሙ የሚነሳ አልነበረም። ምን ያህል ቅርበት አለው በክለቡ መካከል አናውቅም። ነገር ግን ሊያም ሮሴኒየር አሁን ትንሽ የድሮው ወይ ደግሞ አቻ በወጡበት ወቅት ራሳቸውን የሚያመጡበት መንገድ ግን ጫና ለመፍጠርና አለን አትርሱን ለማለት ይመስላል። እነ ጆን ኦቢ ሚኬልም የሚያነሷቸው ሀሳቦች ያው እኔ ባለፈው ደጋግሜ ተናግሬዋለሁ። የካሪክና የሊያም ሮሴነሪ የሹመት ጉዳይ የየቅል ነው። ምክንያቱም አሰልጣኝ ማይክል ካሪክ የተረከበው ቡድን ማን ነው? በቃ አዘቅት ውስጥ የነበረው ማንቸስተር ዩናይትድ ነው። ለዛ ነው ለአሰልጣኝ ማይክል ካሪክ እየተነገረ ያለው። አሰልጣኝ ደግሞ ሮሰነሪ የተረከቡት ቼልሲ ደግሞ እንደዛ አይነት አልነበረም። ስለዚህ በነገራችን ላይ እኮ ተናግረናል እዚሁ መድረክ ላይ እኮ ኢንዞ ማሬስካ ሲሰናበቱ እኮ ቡድኑን የውጤት ቀውስ ውስጥ ከተውታ አይደለም የተሰናበቱት። ለዛ ነው ያልተነገረለት እንጂው ለምሳሌ አሰልጣኝ ሮሰነሪ ማንቸስተር ዩናይትድን ተረክቦ እንደ ካሪክ ቢያደርገው ይወራላቸው ነበር ለአሰልጣኝ ሮሰነሪ። ስለዚህ እኔ የቼልሲን የማይክል ካሪክና የአሰልጣኝ ሮሰነሪ ያለመወራት ጉዳይ ልክ ነው ብዬ ነው የምገምተው። ምክንያቱም ቼልሲ ያለበት ሁኔታና ማንቸስተር ያለበት ሁኔታ የተለያየ ስለነበር ነው። ለየቅል ነው። ካዘቅት ውስጥ አውጥተው ጥሩ ቡድን አድርገውታል። ስለዚህ ጥሩ ቡድን ያደረገውን ሰው ታወረዋለ። ከዛ በተረፈ ግን ምንድነው ይሄ በዚህ ልክ ትችት አይገባቸውም ነው። ትችት የሚያነሱት እነማን ናቸው መሰለ? ትችት የሚያነሱት ኦቢ ሚካኤል ነው። ጆን ኦቢ ሚካኤል እንግዲህ 5 እርምጃ ቼልሲን አራመዱት ወደ ኋላ ነው የሚለው እንጂ የጆን ቴሪ እኮ በነገራችን ላይ ቅድምም አንስቼዋለሁ። ጆን ቴሪ ማለት የቼልሲ ከ21 ዓመት በታች አሰልጣኝ ነው። በነገራችን ላይ አሉ ቅርበት አሉ እና ለምሳሌ አሰልጣኝ ኢንዞ ማሬስካ እንደሚሰናበቱ ቀድሞ ከሚያውቁ ሰዎች መካከል እሱ ነበረ። እንደውም አንድ ፖድካስት ሳይሆን የቼልሲ ኢንተርቪው ላይ አይቼ ነበረ። አሰልጣኝ ኢንዞ ማሬስካ ከተሰናበቱ በኋላ ቼልሲ ቀጣይ ማንን መቅጠር አለበት፣ እንደውም እሱ የከፋው እኔም ብሎ አስቦ ነበር እሱ። ያ በመሆኑ እንጂ አሁንም ሌጀንድ ቡድኖች እንደ ማንቸስተር ዩናይትድ ይሄ ኔጌቲቭ ነገሮች የቼልሲ ተጫዋቾች ከጆን ኦቢ ሚካኤል ውጪ የሚያደርጉ የሉም። ጆን ቴሪ ግን ስርዓት ያለው ተጫዋች ነው፣ ጥላቻ የለውም። ከዛ በተረፈ ደግሞ በትርፍ ጊዜው በሚባል ደረጃ ከ21 ዓመት በታች ያሉ ተጫዋቾችን ያሰለጥናል፣ ወደ ዋና ቡድንም ይከታል። ምናስታውሰው ከሆነ ሌስተር ሲቲም በመከተላስ የስሚዝን ቡድን ይመስለኛል በመከተላ አሰልጣኝነት አስቶን ቪላ ወደ ፕሪሚየር ሊጉ ሲያልፍ አንዱ ይዞት የመጣው እሱ ነበር በነገራችን ላይ። ስለዚህ የአሰልጣኝነት ልምድም ያለው ተጫዋች ነው። በአጠቃላይ ግን ቼልሲ በቀጣይ መርሃ ግብሮች የትኞቹን ጨዋታዎች ካሸነፈ ወይም ደግሞ ሊያሸንፍ ከቻለ ነው በአውሮፓ ሻምፒዮንስ ሊግ ላይ ለመሳተፍ እድል ሊኖረው የሚችለው የሚባለው ነው። የፊታችን እሁድ ምሽት በጣም ትልቅ ደርቢ አለው። በለንደን ደርቢ ኤሚሬትስ ላይ አርሰናልን የሚገጥምበት ጨዋታ አንዱ ለአውሮፓ ሻምፒዮንስ ሊግ የሚያደርገው ፉክክር ነው። ምክንያቱም ተገዳዳሪዎቹ አስቶን ቪላ ወልቭስ ጋር ነው። ሊቨርፑል ቀጣይ መርሃ ግብር የሚያደርገው ደግሞ ከማን ጋር ነው? ሊቨርፑል ዌስትሃም ጋር ነው። የሱም ከባድ ነው። ከዛ በተረፈ እንደዚሁም ደግሞ የቀጣይ ማንቸስተር ዩናይትድም ከክሪስታል ፓላስ ጋር የሚያደርገው ጨዋታ አለ። በቀጣይ እንግዲህ መርሃ ግብር ላይ ለቼልሲ አስቸጋሪ የሚሆነው የአስቶን ቪላ ጨዋታ ነው፣ ቪላ ፓርክ ላይ። ሁለቱም በነገራችን ላይ ሁለቱም ሳይሆን የአውሮፓ ሻምፒዮንስ ሊግም ጨዋታ አለው። በነገራችን ላይ የኤፍኤ ካፕም ጨዋታ አለው ቼልሲ። ግን ከዛ በተረፈ ሁለቱን ተከታታይ ጨዋታ ከሜዳው ውጪ ማድረጉ ለቼልሲ ትንሽ ስጋት ነው ብዬ ገምታለሁ። አርሰናልን ኤሚሬትስ ላይ፣ አስቶን ቪላን ቪላ ፓርክ ላይ፣ ከዛ በተረፈ ሴንት ጄምስ ፓርክ ላይ ደግሞ ኒውካስትል ዩናይትድን ይጋብዛል። እንደዚሁም ደግሞ ኤቨርተንን፣ ሲቲን፣ ማንቸስተር ዩናይትድን፣ ኖቲንጋም ፎረስትን፣ ብራይተንን፣ ሊቨርፑልን እያለ መጥቶ
ከበድ የሚለው ስታንፎርድ ብሪጅ ላይ የመጨረሻው የሚባለው ጨዋታ ከቶትንሃም ሆትስፐር ጋር የሚያደርገው ጨዋታ ለቼልሲ ወሳኝ መርሃ ግብር ነው። በአጠቃላይ ግን ለቼልሲ እነዚህን ጨዋታዎች ቢያንስ የማይሸንፍ ከሆነ ነጥብን ቢጥል የማይሸንፍ ከሆነ ወደ አውሮፓ ሻምፒዮንስ ሊግ የሚሄዱ እድል ሰፊ ነው እየተባለ ይገኛል። ወደ መጨረሻ ጉዳያችን እንለፍ። የሊቨርፑልን 45 ነጥብ ከቼልሲ ጋር እኩል ነው። በነጥብ ልዩነት ነው፣ በጎል ልዩነት ነው። በግብ ክፍያ የሚበላል ደርሷል። ግን በጣም ሰፍቷል አይደል? ሰፍቷል። አሁን ደግሞ ከነገ በስቲያ ደግሞ ቼልሲ ደግሞ ያው አርሰናል ነው የሚገጥመው። ይሄ ራሱ ትንሽ ይከብደዋል ብዬ እገምታለሁ ቼልሲን። በአጠቃላይ እንግዲህ ባለፉት 5 ጨዋታዎች አንድ ብቻ ነው የተሸነፈው ሊቨርፑል፣ 4ቱን አሸንፏል። ያልተነገረለት ድምፁን አጥፍቶ እየመጣ የሚገኘው ሊቨርፑል አሁንም እነዛ ሚሊዮን ፓውንዶችን አውጥቶ አሰልጣኙ ሩብ ያህል ሚሊዮን ፓውንዶችን የተጠቀምነው ሌላውን ያወጣነውን ውጪ አልተጠቀምንበትም፣ በጉዳትም ጥሩ ባልሆነ ጊዜም አሳልፈንባቸዋል። ግን አሁን ሊቨርፑል ወደ ጥሩ ሀዲዱ እየገባ ይመስለኛል። ይሄ የሀዲድ መስመሩ ላይ በደንብ እየሄደ ይመስለኛል። ቀጣይ የሊቨርፑል መርሃ ግብሮችም ወሳኝ ናቸው። ይሁን እንጂ የሊቨርፑል ደጋፊዎች አብዛኞቹ ሊቨርፑል አሁን ላይ 1-0 2-1 እያሸነፈበት በሚመጣው ጨዋታ ግን ደስተኞች አይደሉም። አሁን ባለፈው በአለቀ ደቂቃ በማካሊስተር ጎል አሸንፈው ግን 3 ነጥብ ነው የሚፈልገው። ምንም አልከው በቃ ሊቨርፑል የዘንድሮ የውድድር ዓመት ጥሩ አልሆነለትም። ከሚሸነፍ ነጥብ ከሚጥል ደግሞ እንደዚህ ሆኖ አሸንፈው 3 ነጥብ ይዞ በአውሮፓ መድረክ ቢሳተፍ ጥሩ ነው ብዬ ገምታለሁ። አሁን ከሁሉም ክለቦች በላይ በኔ ምልከታ ከአስቶን ቪላም ከማንቸስተር ዩናይትድም ከቼልሲም በላይ እንደ ሊቨርፑል ጫና ያለበት ክለብ አለ ብዬ አላስብም። በተለይ በአውሮፓ የውድድር መድረክ ተሳታፊ ካልሆነ 430 ሚሊዮን ፓውንድ ያህል በክረምቱ የዝውውር መስኮት ወጪ አድርጓል። በእርግጥ ወጪ አድርጓል ስንል ያወጣው ገንዘብ ብቻ አይደለም፣ በርካታ ከዋክብቶችም ሽጧል። በአንጻራዊነት ለምሳሌ ሉዊስ ዲያዝን ሽጧል፣ ዳርዊን ኑኔዝን ሽጧል፣ ጃሬል ኳንሳን ሽጧል፣ ኬለርን ሽጧል። ግብ ጠባቂው ማንሳት እንችላለን። ይሄ የቢዝነስ ጉዳይ ስለሆነ የቢዝነሱን ጉዳይ ለነሱ እንተውላቸውና ግን ካወጡት አንጻር ነው እኛ የምናወራው። በምን አይነት ገንዘብ እንዳወጡት ሌሎች ተጫዋቾችንም ሽጠው አዳዲስ ተጫዋቾች እንዳስፈረሙ ግልጽ ስለሆነ ግን 430 ሚሊዮን ፓውንድ ወጪ አድርጓል። እነዚህ ተጫዋቾችንም የሸጣቸውንም ጨምሮ ከራሱ የነበረበትን ገንዘብ ጨምሮ 430 ሚሊዮን ፓውንድ ወጪ ሲያደርግ አሉ የተባሉ ከዋክብቶችን ሰብስቧል። ለምሳሌ ፍሎሪያን ቪርትስን ሲያመጣው የቡንደስሊጋ ኮከብ ተጫዋች ተብሎ ነው። ሁጎ ኢኪቲኬ በበርካታ ክለቦች ሲፈለግ በጀርመን ቡንደስሊጋ ያሸበረቀ በአይንትራክት ፍራንክፈርት እጅግ እንደ ምልክት ሲታይ የነበረ ተጫዋች ነው። አሌክሳንደር ኢዛክ ባለፉት 3 ዓመታት በፕሪሚየር ሊጉ ከተመለከትናቸው አስደናቂ አጥቂ መካከል በግንባር ቀደምትነት የሚጠቀስ ተጫዋች ነው። በልዩነት እነዚህን ተጫዋቾች እንኳን የሰበሰበው ሊቨርፑል በኦፕታን ጨምሮ በተለያዩ የግምቶችን የሚያስቀምጡ ተቋማት ሊቨርፑል በብዙ ርቀት እንደውም የፕሪሚየር ሊጉን ዋንጫ ያሸንፋል፣ የአውሮፓ ሻምፒዮንስ ሊግን የማሸነፍ ግምቶችን በቁጥር አንድነት የሰጡት ነው። ስትመለከተው እየተንሸራተተም ዝቅ እያለም ከፍ እያለም እዚህ ደረጃ ላይ ደርሷል። ሊቨርፑል ባለፉት 5 የፕሪሚየር ሊጉ ጨዋታዎች 3 አሸንፏል፣ 2 ተሸንፏል። ግን የሊቨርፑል አሸናነፍ መንገድም አሳማኝ ነው የሚለው ነገር በትልቅ ጥያቄ አንድ ነው የተሸነፈው 2 ካለፉት 5 ጨዋታዎች 2 ተሸንፎ 3 አሸንፏል። አንድ ነው የተሸነፈው በኤፍኤ ካፕ ስለነበር በፕሪሚየር ሊጉ ግን በማንቸስተር ሲቲ 3 አሸንፎ 2 ጨዋታዎች ተሸንፏል ካለፉት 5 ጨዋታዎች። ይህንን ስትመለከት አሰልጣኝ አርነ ስሎት የቡድናቸው ጥንካሬ ምን ድረስ ነው? ለምሳሌ 45 ነጥብ በጣም ትንሽ ነው ስትመለከተው። በዋንጫ ፉክክር ውስጥ አይቆይ ችግር የለውም ሊቨርፑል። ይሄ በየትኛውም ክለብ ውስጥ ሊያጋጥም የሚችል ነገር ነው። አምና ማንቸስተር ሲቲን ስለተመለከትን። ነገር ግን በአውሮፓ የውድድር መድረክ ተሳታፊ የማያደርጉት ከሆነ ቡድኑ ግን አሰልጣኝ አርነ ስሎት የመጀመሪያው ራሳቸው ሻንጣቸውን ይዘው የሚወጡ ይመስለኛል። ምክንያቱም በዓለም ደረጃ ላይ የተጠበቀው ክለብ አምና ሻምፒዮን የነበረው ክለብ በየርገን ክሎፕ ስር ጀምሮ በየዓመቱ በአውሮፓ ሻምፒዮንስ ሊግ ተሳታፊ የነበረው ክለብ ከሻምፒዮንስ ሊግ እንዲወጣ የቀያዮቹ ደጋፊዎች ይፈልጋሉ የሚል እምነት የለኝም። በርካቶች በአሰልጣኝ አርነ ስሎት እምነት የላቸው። እርግጥ በዘንድሮ የውድድር ዓመት ያሳዩትን ብቃት ስትመለከት በርካታ ጉዳቶች ፈትነዋቸዋል። ወሳኝ ተጫዋቾቻቸው በፍጥነት ወደ ቡድኑ በፍጥነት አልተላመዱም። ይህን እንደ ምክንያትነት ብታነሳላቸው የአሰልጣኙ ግን የዘንድሮ የውድድር ዓመት ጉዟቸው እምብዛም አሳማኝ አይደለም። ያውም በግለሰብ ተጫዋቾች ብቃት ከፍ ብሎ በመገኘት ብቻ ነው ሊቨርፑል እዚህ ደረጃ ላይ የደረሰው። እሳቸውም አሰልጣኝ መሐመድ ሳላህም እንደተናገረው የዘንድሮ ቡድናችን በዶሚኒክ ሶቦዝ ላይ ጥገኛ ነበር። እሱ ጥሩ ሲሆን እናሸንፋለን፣ ጥሩ ካልሆነ እንሸነፋለን እስከ ማለት የደረሱበት ቡድን ነው ዘንድሮ ያሳየው። በቀጣይ ግን ሊቨርፑል እያንዳንዱ ጨዋታዎች ማሸነፍ አለበት። ለምሳሌ የነጥብ ልዩነቱን ስትመለከተው በጣም ተቀራራቢ ከማንቸስተር ዩናይትድ ጋር ያላቸው የነጥብ ልዩነት 3 ብቻ ነው፣ አንድ ጨዋታ ነው። ስለዚህ አንድ ጨዋታ
በፕሪሚየር ሊጉ ምንም ላይክ በየትኛውም ሰዓት ልጥለው የምትችለው አይነት ነጥብ ነው። አንድ ጨዋታ በጣም ቀላል ነው። ግን ሊቨርፑል ምን ያህል አስተማማኝ ነው? አሁን ስለ ማንቸስተር ዩናይትድም ቸልሲንም ስናወራ እኮ ያለፉት ጨዋታዎች ወጥነታቸውን በመመልከት ነው። ቅድምም ለማንቸስተር ዩናይትድ የተሻለ ድል የሰጠ ነው ባለፉት 6 ጨዋታዎች የመጣበትን ጉዞ ከመመልከት ነው። እነማንን አሸነፈ በሚል ነው። እነ አርሰናልን፣ ቶተንሃም ሆትስፐርስን፣ ማንቸስተር ሲቲን፣ ፉልሃምን፣ ኤቨርተንን ያሸነፈው ማንቸስተር ዩናይትድ ነው እያነሳን ያለ ነው። ቸልሲን ስንመለከት ካለፉት 6 ጨዋታዎች አልተሸነፈም፣ 4ቱን አሸንፎ 2 አቻ ተለያይቷል። ሊቨርፑል ካለው ስኳድ አንጻር በቀጣይ የውድድር ዓመት አውሮፓ ሻምፒዮንስ ሊግ ካልተሳተፈ ትልቅ ክስረት ነው። ስለዚህ ለአሰልጣኝ አርነ ስሎት ከሁሉም ክለቦች በተሻለ ትልቅ ጫና ያላቸው እሳቸው ናቸውና እያንዳንዱ ጨዋታዎችን ማሸነፍ ይጠበቅባቸዋል። ሌላው አሰልጣኝ አርነ ስሎት አንዳንድ ጊዜ የሚወስዷቸው ውሳኔዎች በክለቡ ደጋፊዎች ዘንድ እየተወደዱ አይደሉም። ከአሰላለፍ ጋር በተገናኘ የተጫዋቾች ቅያሬ ጋር በተገናኘ ተጫዋቾች ደግሞ ለረጅም ደቂቃ ውስጥ ሜዳ ላይ ማቆየት በበርካታ የሊቨርፑል ቅርብ የሆኑ ደጋፊዎች ዘንድ የሚነሳባቸው ወይ ደግሞ ጣት የሚቀሰርባቸው ጉዳይ ነው። ስለዚህ ሊቨርፑል በዘንድሮ የውድድር ዓመት ትልቁ ኢቭን የአውሮፓ ሻምፒዮንስ ሊግን ሊቨርፑል አንስቶ በአውሮፓ የውድድር መድረክ ተሳታፊ ካልሆነ ለሊቨርፑል ደጋፊዎች ትልቅ አንገት መስበር ሊሆን ይችላል። በዋንጫ ረገድ አይደለም እየተመለከትኩ ያለሁት። በሊቨርፑል በሚያክል ታሪካዊ ክለብ ከአውሮፓ የውድድር መድረክ ውጭ መሆን ማለት ለክለቡ የሚመጥን ስላልሆነ፣ ስለዚህ ከመጣበት ባለፉት ዓመታት አንጻር ሊቨርፑል በየዓመቱ የአውሮፓ ሻምፒዮንስ ሊግ ተሳታፊ የነበረ ቡድን ነው። በ2019/20 ፕሪሚየር ሊግን አሸንፏል። በ2018/19 ደግሞ የአውሮፓ ሻምፒዮንስ ሊግን አሸንፏል። ስለዚህ በዘንድሮ የውድድር ዓመት አሁን ትልቅ ጫና ውስጥ የሚገኝ ክለብ እንደመሆኑ በዘንድሮ የውድድር ዓመት የአሰልጣኝ አርነ ስሎት ትልቅ የቤት ስራ በአውሮፓ ሻምፒዮንስ ሊግ ይህንን ቡድን የማሳተፍ ነውና ከሌሎቹ ክለቦች አንጻር ትልቅ ጫና ያለበት ይመስለኛል ሊቨርፑል። በአውሮፓ ሻምፒዮንስ ሊግም እየተሳተፈ ይገኛል። ያው ሊቨርፑል ምንም ጥያቄ የለውም። በሚቀጥለው የውድድር ዓመት ላይ ግን ወሳኝ መርሃ ግብሮች እንደሚጠብቁት እንዴት አድርጎ ነው የአውሮፓ ቻምፒየንስ ሊግን ያልፋል? ምክንያቱም አሁን እየተቸገረም ቢሆን 3 ነጥቦችን ይዞ ይመጣል። አሁን ከባለፈው ኖቲንጋም ፎረስት ጋር ካደረገው ጨዋታ አሁን ያናቻ ቢወጣ አሁንም እኮ 6ኛ ላይ ተቀምጦ ግን በነጥብ በጣም ወርዶ ነበር የምናገኘው። አሁን ያንን ተጋድሎ ስለመጣ ነው። ግን ቀጣዮቹ የሊቨርፑል የሊግ መርሃ ግብሮች ደግሞ ታይት ናቸው እንደ አስቶን ቪላ ሁሉ። አሁን አንጻራዊነት ስናየው የቼልሲ ደና ይመስለኛል። ከአራቱ ቡድኖች በጣም ከባዱ የሚባለው የአስቶን ቪላ ነው። አስቶን ቪላ አሁን ለአለመውረድ የሚታገሉ ቡድኖችንና ሻምፒዮንስ ሊግም ላይ ያው እንደዚሁ ግን ማንቸስተር ሲቲንም ራሱ ይገጥማል አስቶን ቪላ። የሊቨርፑል ደግሞ ለየት የሚያደርገው 3ቱንም ይገጥማቸዋል ሊቨርፑል ራሱ። ይሄ ራሱ ምን ያህል ወሳኝነት መርሃ ግብሩ እንዳለው ነው። ቼልሲን ይገጥማል፣ ማንቸስተር ዩናይትድ ይገጥማል፣ ኢቨን ራሱን አስቶን ቪላን ይገጥማል። ይሄ ማለት እንግዲህ በዚህ ጨዋታ ላይ ተንተርሶ ወሳኝ መርሃ ግብሮችን ያደርጋል ማለት ነው ሊቨርፑል። ቀጣይ መርሃ ግብሮችን አሁን ላይ የዌስትሃሙን ጨዋታ ራሱ መዘንጋት የለበትም። ዌስትሃምን የምናነሳው ሁል ጊዜ ከባለፈው ከአርሰናል፣ ከዩናይትድ፣ ከቼልሲ፣ ከማንቸስተር ሲቲ ጨዋታ ጀምሮ ስናነሳ የነበረው ዌስትሃም ላለመውረድ እየታገለ ሲሆነ እሱም ራሱ መውረድ አይፈልግም። እኛ የምናነሳው በአውሮፓ ሻምፒዮንስ ሊግ ላይ መድረክ መወዳደር ነው። ዌስትሃም ግን እዛ ፕሪሚየር ሊጉ ላይ መቆየት ይፈልጋል። የህልውና ጉዳይ የህልውና ጉዳይ ነው። ስለዚህ አሁን ላይ የሊቨርፑልም የአስቶን ቪላም የቼልሲም የዩናይትድም ጉዳይ በሚቀጥሉት ሳምንታቶች ይወሰራሉ ብዬ ገምታለሁ። ዛሬ እንግዲህ በልዩነት የአራቱን ክለቦች በአውሮፓ ሻምፒዮንስ ሊግ ላይ የመሳተፋቸው እድል ምን ያህል ነው? በነገራችን ላይ ቅድም መጀመሪያ መግቢያ ላይ እንዳነሳው አራቱም ሊገቡ ይችላሉ ባለው የአውሮፓ እግር ኳሳዊ ሕግ መሰረት ባለፈው በቶተንሃም እንደገባው አይ ደግሞ እንደዛ አይነት ነገር ካልተፈጠረ ደግሞ አንዱ ይቀራል ማለት ነው። ወይ አስቶን ቪላ ወይ ሲቲ ማነው ወይ ቼልሲ ወይ ሊቨርፑል ወይ ዩናይትድ። ስለዚህ አሁን የሚቀጥለው የእንግሊዝ ፕሪሚየር ሊግ የወራጅ ቀጠና ቡድኖችን ሳምንት እንመለከታለን። ከዛ በፊት ግን እስኪ ግምታችንን እንስጥና እናጠናቅ። ምናልባት እንደው ከአራቱ ቡድኖች ለምሳሌ አርሰናልና ማንቸስተር ዩናይትድ አሉ 1 እና 2 ላይ ያሉት ማንቸስተር ሲቲ ያው ቀጣይ ግን አስቶን ቪላ፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል አሉ። በደረጃ ነጥባቸውን ያስቀመጥኩት ግን የሊግ መርሃ ግብሩ ሲጠናቀቅ በምን አይነት መልኩ ልናየው እንችላለን? ወቅታዊ ግምታችንን ነው። ያው እኛ ኦፕታ አይደለንም፣ ግን እንዴት ሊሆን ይችላል የሚለውን አድርገን እናጠናቅ እስኪ። እኔ ሁሉም ይሳተፋሉ ብዬ አስባለሁ አራቱም ክለቦች። ይሄ ያልኩበት ምክንያት ምንድነው? የእንግሊዝ ፕሪሚየር ሊግ ክለቦች 5ቱም በአውሮፓ ሻምፒዮንስ ሊግ እየተሳተፉ የሚገኙት ክለቦች በቀጥታ አውሮፓ ሻምፒዮንስ ሊግ ጥሎ ማለፉን ተቀላቅለዋልና ስትመለከተው በፕሪሚየር ሊጉ ቢፈተኑ በአውሮፓ ጉዟቸው ግን በጣም ጠንካራ ሆኗል።
እርግጥ ማታምናቸው ክለቦች አሉ። ለምሳሌ ቶተንሃም ሆትስፐርስ ምን ድረስ ሊጓዝ ይችላል የሚለው ነገር አታውቅም። በአውሮፓ ሻምፒዮንስ ሊግ ግን የአርሰናልን ጥንካሬ ስትመለከተው፣ የማንቸስተር ሲቲንም ጥንካሬ እንደዚሁ ስትመለከተው በቀጣይ እነዚህ ክለቦች እስከ ግማሽ ፍጻሜ ድረስ የሚጓዙበት እድል ሊያገኙ ይችላሉ ብዬ አስባለሁ። ቸልሲንም በአውሮፓ ሻምፒዮንስ ሊግ ጥሩ ጉዞ ነው እያደረገ የሚገኘውና አጠቃላይ እነዚህ ክለቦች በሚያስመዘግቡት ነጥብ ተንተርሶ አራቱም የፕሪሚየር ሊጉ ክለቦች አምና እንደተመለከት ነው አምና 5ኛ ሆኖ ቸልሲ ገባ። ከዛ በኋላ ደግሞ ዩሮፓ ሊግ ያሸነፈው ቶተንሃም ሆትስፐርስ ደግሞ ተቀላቅሏልና ምናልባት እነዚህ ክለቦች የሚሳተፉበት እድል ሊኖር ይችላል ብዬ አስባለሁ። ግን የዩሮፓ ሊግ ውጤት በትልቁ ደረጃ ላይ ይወስነዋል። ስለዚህ 5 ነው ሊሳተፉ የሚችሉት። በዚህ ሂደት ውስጥ ግን በጣም ታይት ነው እውነት ለመናገር አሁን ለመገመት በጣም አስቸጋሪ ይመስለኛል። ምክንያቱም በዩሮፓ ሊግ አሁን አምና ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ ለፋይናል ስለተገናኙ በእርግጠኝነት 6ኛ ተሳታፊ የአውሮፓ ሻምፒዮንስ ሊግ ፕሪሚየር ሊግ አግኝቶ ነበር። አሁን ግን በዩሮፓ ሊግ ትልቅ የምትለው ቡድን የለም፣ በልዩነት የምታነሳው የለምና ምን ያህል በአውሮፓ ሻምፒዮንስ ሊግ ይሳተፋል የሚለው ነገር አጠራጣሪ ነው። ግን በጣም ለመገመት እጅግ አዳጋች ይመስለኛል። እኔ እንኳ ያው ምልህ ምንም ጥያቄ የለውም አሁን ካለው ወቅታዊ ካነሳናቸው አንጻር እኔ ዩናይትድ 3ኛ ሆኖ ሊያጠናቀቅ ይችላል ብዬ ገምታለሁ። ማንቸስተር ዩናይትድ አሁን ካለው ወቅታዊ ሁኔታ ከዛ በመቀጠል እንደው የሊቨርፑልና የቼልሲን ጉዳይ ነው አሁን ማንሳት የከበደኝ። አሁን ቀደም ሲል የወቅታዊ ብቃታቸውን ስታነሳው ሁለቱም ጥሩ ላይ ነው ያሉት አሁን ቼልሲም ሊቨርፑልም። ስለዚህ የመግባት አቅማቸው 4 እና 5 ላይ በነጥብ በተወሰነ ልዩነት ሊሆን ይችላል። አስቶን ቪላ ግን ያስፈራኛል። እኔ አስቶን ቪላ የሚያስፈራኝ አሁን ቅድም እንዳነሳናቸው እርስ በርስ ከመገናኘቱ ለዓለመውረድ የሚጫወቱ ቡድኖችን ከመግጠሙ አንጻር የልምድም ጉዳይ ከዛ በተረፈ ደግሞ ማንቸስተር ዩናይትድ አሁን ለምሳሌ ከእንግሊዝ ፕሪሚየር ሊግ ውጪ የሚያደርገው ጨዋታ የለም። ይሄኛው ቡድን ግን በአውሮፓ መድረክም እየተሳተፈ ይገኛል፣ እንደዚሁም በኤፍኤ ካፕም አለበት። ስለዚህ ትንሽ ለአስቶን ቪላ ያስፈራኛል፣ ግን እናየዋለን። ራሳቸው ይወስኑ በቃ ያው ምን እንደሆነ ታውቃለህ። ሊቨርፑልም በአውሮፓ ሻምፒዮንስ ሊግ አለበትና ምን አስጨነቀን? ላይክ አርሰናል፣ ሲቲ፣ ቼልሲ፣ ቶተንሃም አሉ አይደል? እነዚህ ክለቦች በአውሮፓ ሻምፒዮንስ ሊግ ቶተንሃም ላይክ ምክንያቱም ላለመውረድ እየታገለ የሚገኝ ቡድን ስለሆነ እዚህ ውስጥ ልናስገባው እንችላለን። በአውሮፓ ሻምፒዮንስ ሊግ ምንም አይነት ውጤት አመጣ ያን ያህል ቫልዩ ላይኖረው ይችላል። ግን እነዚህ ክለቦች ራሳቸው በሚሄዱበት ርቀት ልክ ግን የራሳቸው እድል ሊወስኑ ይችላሉና ቀጣይ እነዚህ ታላላቅ ክለቦች ግን በአውሮፓ ሻምፒዮንስ ሊግ ብንመለከታቸው ለውድድሩ ድምቀት ትልቅ ሚና ይኖረዋል ብዬ አስባለሁ። መልካም ቃል ምናልባት እንግዲህ ነገና ከነገ በስቲያ የሚደረጉ ወሳኝ መርሃ ግብሮች አሉ። ሲቲም እንደዚሁም ደግሞ አርሰናልም ወሳኝ ጨዋታዎች ያደርጋሉ። ያን መገመት ደግሞ ከባድ ሊሆን ይችላል። ምክንያቱም ቼልሲም ከአርሰናል ጋር ከሜዳ ውጭ የሚያደርገው ጨዋታ ወሳኝ ነው። ቅድም እንዳልከው በአውሮፓ ሻምፒዮንስ ሊግ ለመሳተፍ ይፈልገዋል። ከዛ በተረፈ ደግሞ አርሰናል ኤሚሬትስ ላይ ያው ቼልሲን ሲያስተናግድ፣ ሲቲ ደግሞ ከሜዳ ውጪ የሚያደርገው ኤላንድ ሮድ የሚያደርገው ከሊድስ ዩናይትድ ላለመውረድ ነው የሚታገለው። ከሱ ጋር የሚያደርጉ ጨዋታ ደግሞ ወሳኝ መርሃ ግብሮች ናቸው። በአጠቃላይ ዛሬ እንግዲህ የተመለከትነው ለአውሮፓ ሻምፒዮንስ ሊግ የትኞቹ ቡድኖች ይሳተፋሉ የሚለውን አነሳን። በቀጣይ ደግሞ በሊጉ መርሃ ግብር ላይ ሊወርዱ ይችላሉ የሚሉትን ቡድኖች ደግሞ በስፋት እንመለከታለን። ይገረም አባይና ቃለ ሥላሴ ካሳይ አብረናችሁ ቆይታ አደረግን። ሳምንት በሌላ ጉዳይ እንመለሳለን። አብራችሁን ቆዩ። እስከ ሳምንት።